በርቀት ሆኖ መፎከር ቀረርቶ መንፋት መደንፋት ሳይሆን ቀርቦ መነጋገር ግን እስኪ ጥሩት አኪዬ አኬዋ ምን ሆናችኋል እንደዚህ ተተረማምሳችሁት ኦርቶዶክሳውያን ምንድነው እንዴ የምትይዙት የምትጨብጡት ያጣችሁት ና ብሎ ትናንትና ጠርቶኝ እኔ አልሰማውም ነበር ዛሬ ሰማሁትኝና እስኪ ጥሩት እስኪ አኬን ፕሊዝ ወጨጌ ዘመንበረ ቲክቶዶክስ ዘሀገረ ወግዳ ይያለው እኔ ባለፈው ጫዋታ ዋቂ እንደሆነ ሰምቻለሁ ለጫዋታ ያህልም ከመጣ እስኪ አኬን ጥሩት እስኪ እኔ ስልኩ ስለሌለ የምታውቁት ሰዎች ሼር አድርጉት ጸጋ ይብዛላችሁ ሼር አድርጉት እንዴ የምን ትርምስ ነው አገር አማን አይደለም እንዴ ወገኖቼ አገር አይደለ አማን አይደለ ሰላም አይደለ ሰላም አይደለም ወይ ኮኖ ጥያቄ በደንብ ሰላም አይደለም ወይ ቆይ ግዴላችሁ ወገኖች አሁን ይገርፋል ትገርፈዋል የሚባለው ይሄ ዝም ብሎ ቃቃጫው ታተታችሁ ግን ጥሩት አኬን ማለት ነው እንትና አረከው እንዴ ምንድነው እንትን የጎረምሳ ጸብ ምናምን ነገር አድርጋችሁት ጥሩት ሲያኬን አንድ ነገር ደጋግሜ ያሳስበው ነበር ያው ልጅ ስለሆነ ይረሳል ይመስለኛል እና ላስታውሰው ፈልጋለሁ እኔ በእውነት በወቅቱ ሰምቼ ቢሆን ቤቱ ገባ ነበር ጥሩት እዚህ ገስት ላይ ላካችሁ በሙሉ ወረዱ በሙሉ ብሎክ ለመደረክ ካልፈለጋችሁ በስተቀር ወረዱ መጣችሁ ገስት ላይ ዝም ብላችሁ እንትን ፊት አትበሉ ወገኖች እኔ አሁን የምፈልገው አኬን ነው አኬን የምታውቁ ሰዎች ሼር አድርጉት የሚመጣ ከሆነ አንድ ቁም ነገር ብቻ እኔና እሱ ብቻ ነን የምናወራው ገስት ላይ እንደውም ለሁለት ላርገውና እንደዚህ ገስቱን ከመጣ ሌላ ሰው አላስገባም እንደዚህ ላርገው ስዊች ላርገው እንደዚህ ላርገውና ሲመጣ ለሁለት ይሆናል ማለት ነው አክሊለን ጥሩት ትናንትና ስለጠራኝ እኔ አልሰማሁም ነበር በእውነት አልሰማሁም ነበር በሰማ ኖሮ ይሄር ነበርና የሆነ ቁም ነገር እንጨዋወት ነበር ምን ይመስልሃል በጣም እኮ ነው የምንጨዋወተው አልኩ በጣም ነው የምንጨዋወተው በጣም እኮ ነው አልኩ በጣም እንዴ አንዱ ሲመታ ሌላው የሚልበት የሚጮህበት ምክንያቱ አልገባኝም ብያለሁ ምክንያቱ ገብቶኛል ግን ምንድነው የገባባችሁ ኦርቶዶክሳውያን ምንድነው እንደዚህ በጣም ተተረማመሳችሁ በሙሉ ተረጋጉ እንጂ እስቲ ወግማሾቻችሁ ወደ ጸበል ሂዱ መቼም ወደ ኢየሱስ አትመጡም ወደ ውሃ ነው የምትሮጡት ውሃ ተወዳላችሁ ፈሳሽ ነገር ወደ ፈሳሽ ሲተጠጉ አቦዘነች እስቲ ወደ ተጠጊ ወደ ውሃችሁ ማለት ነው አክሊለ ከመጣ ጥሩት ትናንትና አንድ ቪዲዮ የተናገረው አለ ዲቤት ሳይደረግ ይሄን ያህል ከተንጫጫችሁ እሱም ቤት ከፍቶ ትናንት ይጮህ ነበር እኔ ታቅልሃለሁ ሲሳይ ቤት ቁጭ ብዬ ህዝቡን በትኑታል እዛ ኤርሚያስ ጋር ሲሳይ ጋር ያለውን ህዝብ እንድንበትን አክሊለ በዚህ በኩል ከፈተለ ጋዲሳ እዚህ ጋር ይጮሃል እዛ ጋር ደግሞ ደምረው ከነ መዞሪያ ያሬድ ጋር ከነ ዘማሪያም ጋር ከፍቷል በዚህ በኩል ደግሞ ሌላኛው ከፍቶ ሁሉም በየቦታው ይለፈልፋሉ ለምን ህዝቡን እንበትነው አኪም ክፈት አንተኛውም ክፈት ህዝቡ ወደዚህ እንዲመጣ እዛ እንዳይሰማ ዲቤት ሳይደረግ ራሱ እኮ ነው ይጠራኝ ራሱ እኮ ነው ይጠራኝ በየቤት ማን ደሜ ተባልከው ከዚህ በኋላ ከላክ በብሎክ አሰነብታለሁ ደሜ እኮ ነው የምትባለው ገስት ከላክ ያው ይሄን ፔጅ ዳግም አያታየው ማለት ነው ኦኬ
ምንድነው ሰላም አይደለው ወገኖቼ? ጥሩት። ከኔ ጋር ዲቤት ፈልጓል አይደል? ጥሩትና ይምጣ። እኔ ስላልሰማው ነው። አኬ ና እስኪ እናውጋ። በየጊዜው በየወሩ በየአመቱ አንተን ማስታወስ ደከመኝ እኮ። እሺ ወገኖች ታብና ኮፒሊንግ ሼር አድርጉት። ታብና ኮፒሊንግ ሼር አድርጉት። አኬ ካለ ጥሩት። እንደፈለጋችሁ መጫወት ትችላለህ ብራዘር፣ እንደፈለገህ እኮ አልኩህ። ሜዳው ላይ እንገናኝ። ያለ እናንተ እያያችሁ እኛም እያየን እነሱም እያዩ ሜዳው ላይ እንገናኝ። ጥሩት። ላወራው ፈልጋለሁ። ሊያወራኝ ስለፈለገ የሆነ አንድ ቪዲዮ ሰርቶ ስለስቀመጠ ማነው ሰዎች ስለላኩልኝ ጥሩት። ተሳስቶ ነው ወይስ እውነት ከኔ ጋር ዲቤት ማድረግ ፈልጎ ነው? እሺ ጸጋ ይብዛላችሁ። የለም እስካሁን ድረስ ማንም ሼር ያደረገው የለም። ማንም ሼር ያደረገው የለም እስካሁን። የምታውቁት ስልክ ካላችሁ ደውሉለትና ትናንትና ኤርሚያስን ስትፈልገው ነበር ይምጣ፣ እኔ ለሱ መዘጋጀትም አያስፈልገኝም ብለህ ስትል የተናገርከውን ቪዲዮ ሰዎች ልከውለት ኤርሚያስ ደርሶታል። ስልክ ስለሌለ ሊደውልልህ አልቻለም። ና ኬዋ እስኪ ናና እናውራና ቀጠሮ መያዝ ካለብን እንይዛለን። አንተ አቅም ካለ ማለት ነው። አንተ አቅም ካለህ ና በሉት። ጥሩት አኬን ፕሊስ፣ በጌታ በኢየሱስ ለምናችኋለሁ። ጥሩት አኬን ይለን። ጥሩት። ጥሩት። ሂዱና ኦርቶዶክሳውያን አይናችን ያለሱ አይገለጥም ብላችሁ ያላችሁትን ሰው ጥሩት። ኦኬ፣ እንደውም አንተ ነህ ቆይ መጣ። አንተ ይደውልለታል ብዬ አስባለሁ። አንተ ነህ መጥቷል። አንተ ነህ እንኳን አመጣህ። አኬን ደውልለትና ጥራው እስኪ። ዝም ብለህ ደውልለትና ጥራው ነገር አለ እንዴ? ቆይ አሁን ምን ፈልገህ ነው? በቃ እታች ወረድ ብራዘር፣ ተረጋጋ። ጠላህን ጠጣ። እታች ወረድ። አኬን ጥሩት። አንቺ ጠላሽን ጠጪ። ሰንበቴ ቤት እየዞርክ ጠላህን ጠጣ። ከናኬ ጎን ገስት ላይ ስለተቀመጥ ከመዋጋች መሰልክ አንተ ማማ ወተትህን እና ጠላህን ጠጣ ብራዘር። እንደው ለሱ ስለምትቀርበው ደውለት ነው እያልኩ ዳኬ ምን ጳጳስ አይደል? ብፁዕ አቡነ እንትና አይደል? ብፁዕ አቡነ ማቲያስ አይደል? ፓትርያርኩ አይደል? ብደውለት አብሮ ትቀርበዋለህ ብዬ ነው። ኦኬ ትቀርበዋለህ ብዬ ነው ያስገባው ነበር። እሺ ሌላ አኬን የሚቀርበው ሰው አለ? ሶሻል ሚዲያ ላይ የምናውቃችሁ የሚደውሉ በቃ አንተ ነህ። በቃ እኔ ስራ ከፍታ ጎረምሳ ጋር አልታገልም። ጠላህን ጠጣ ብራዘር እያንተ እሺ። ሌሎች ሰዎች ካላችሁ ሞዴሬተሮች፣ እኔ ብቻ ነው የማስገባው። አኬን የምታውቁት ጥሩት። ምክንያቱም ትናንትና ጠርቶኛል ይምጣ ብሎ ሲል እኔ በወቅቱ አልሰማሁም ነበር። ይምጣ ብሎ ጥሪ ሲያደርግልኝ ኤቨን ልደተ ቃልም ካለ ጥሩት። ሁለቱን እፈልጋቸዋለሁ። ከኔ ጋር ዲቤት ማድረግ ይፈልጋሉ አይደል? ይግቡና ከኔ ጋር ያውሩ። ከዛ የምናወራውን ካወራን በኋላ ቀጠሮ እንይዛለን ማለት ነው። ጥሯቸው ተራ በተራ ማለት ነው።
ጥሩ እንዴ ምን አሁን አይመጥንህም ምናምን ነገር የሚባል ነገር ተው ብራዘር። ሜዳው ላይ እንገናኛለን። ጥሯቸው ሁለቱንም በተናጠል እና ከእኔና እነሱ ቀድሞ የምንተዋወቅበት ስላለ ልደተ ቃልም ካለ ጥሩትና እሱም ከፈለገ ማለት ነው። ኦኬ አንዱ ሲመታባቸው በየቤቱ ቤት ከፍተው መጮህ አይደለም እና ይምጡ። ሁለቱን የፈለግኩበት ሁለቱ ለእኔ ያቀረቡልኝ ጥሪ ነበር። ኦኬ ያንን ጥሪ እነሱ አቅም ካላቸው ለምን ሰረዙት? አኬን ደውዬ ከዚህ በፊት ጠይቄዋለሁ። በእኔ መቃብር ላይ ካልሆነ ብሏል። ኦኬ ጥሩት። ትናንትና እሱ ራሱ ስሜን እየጠራ ባለበት እኔ ዛሬ ነው ቪዲዮ የደረሰኝ። የአብርሃም አምላክ ምስክር ነው። በወቅቱ ሰምቼ ቢሆን እሄድና ምን ጭቅጭቅ አለው? እንደውም በቅርብ አንዳንድ ቪዲዮዎችን ሰዎች ልከውልኝ እንደኔ መሳቅ መጫወትም የሚወድ ወንድም መሆኑ እንደዚህ ትንሽ ለዛ ያለው ነገር እንደሚያወራ አይቻለሁና ምን ችግር አለው? እኛ እኮ መጣላት የለብንም። ግን አኬ እውነት ከኔ ጋር ዲቤት ማድረግ ከፈለገ ጥሩትና ከዚህ በፊት ያቀረበልኝን ጥሪ ለምንድን ነው አደባባይ ላይ የጣለው? እና አሁን በየሰፈሩ ያዙ ልቀቁኝ ማለት ምንድን ነው? የያዝኑ ቀጠሮ አልነበረም እንዴ? የዲቤት ጥሪ ካንተ ጋር ማውራት ፈልጋለሁ ብሎ ያለው አልነበረም እንዴ? ቲክታክ ላይ አሁን እኔ 4 ዓመት ነው ምናምን ነገር ሆነኝ። 4 ዓመት ሙሉ አንተ አኬ መጣልህ ብለህ ታስፈራራለህ እንዴ? የቲክታክ ኦርቶዶክሳውያን አኬ መጣልህ አኬ መጣልህ ብለህ ትላለህ እና በለው። ትናንት ስለጠራኝ ነው በሉትና ከዛ እናወራለን። አክሻና ምናልባት ከቻልክ ማለት ነው። ካልሆነም ተሳስቀን እንሄዳለን። የእውነትህን ነው? የምር ከኔ ጋር ዲቤት ማድረግ ፈለግ? ጥሩት አክሊለን። አንተም እንደፈለገ አስደግመህም ይሁን ባታስደግምም ጥሩት። ግን እዚህ ያላችሁ ወገኖች በሙሉ አድርሱለት፣ ጥሩት። ኦኬ ልደተ ቃል ነበር ታዲያ ለምን አልገባም? ጥሩት እሱንም። የእውነት ማድረግ ይፈልጋል ልደተ ቃል ከኔ ጋር ዲቤት ፈልገዋል ሁለቱ። እሺ ኦኬ ልደተ መጥቷል። እሺ ቴንክ ዩ። እንዴት ነህ ልደተ? ሰላም ላንተ ይሁን ኤርሚያስ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነህ? እግዚአብሔር ይመስገን። ዛሬ አኬ ነው እዚህ ቤት? እንኳን ደህና መጣህ። አይ አኬ ዛሬ እዚህ ቤት አይደለም። ምን ዛሬ እዚህ ቤት ይሆናል? ትናንትና አንድ ቪዲዮ ሰርቶ አይ ቲንክ ቪዲዮ ሰርቶ እንኳን አይመስለኝም ላይቭ ላይ ያወራ እያለ የትናንትና ቪዲዮ መሰለኝ ዛሬ ነው የደረሰኝ። ኤርሚያስን ጥሩት እኔ ለሱ ቤት ለማድረግ ከሱ ጋር መዘጋጀት አያስፈልገኝም ብሎ አንድ ቪዲዮ ሰርቶ ሰዎች ፖስት አድርገው ታየው። ኦኬ አሁን እንትን ነው ላይቭ ላይ የተናገረው ላይቭ ሪከርድ አድርገው ነው ያየኸው ይመስለኛል። ቪዲዮ እንኳን አልሰራም። አዎ ቪዲዮ አልሰራም። አይ ቲንክ ላይቭ ላይ ይመስለኛል። እኔም እንደዛ ነው ላይቭ ላይ ተናገረው። አዎ እና ያኬ ስልኩ አለ አይደል? ሜቢ ኦኬ ቴክስት አደርግለታለሁ፣ እነግረዋለሁ። ኦልሬዲ ግልጽ የሆነ ጥሪን ያቀረበው በነገረ መዳን ዙሪያ ላይ መወያየት እንችላለን ብለዋል። እኔም ዮሐድም ብዙዎቻችን ጥሪ አቅርበንልሃል። በእርግጥ ለአንተ ግን ውይይቱ እስካሁን መሳካት አልቻለም። ስለዚህ አሁን ለውይይት ዝግጁ ሆነ ነው ወንድማችን። ቆይ እሱ እስኪመጣ ድረስ ከአንተ ጋር እናወራ። አንተ ለነገረ ድህነት ጥሪ አቅርበህልኛል አይደል? በሚገባ። ለምንድን ነው ያልመለስኩልህ? ከዚህ በፊት በመስቀሉ ቅዱስ ነው ወይንስ አይደለም እርኩስ ነው ሮማውያን ምናምን ያልክ ስታወራ እና ቅዱስ መሆኑን አለመሆኑን መጽሐፍ ቅዱስን ዘርግተን እንወያይ ስልህ አይ እንደዛ ብቻ ሳይሆን ታሪካዊ ይዘቱ እንደዚህ ብለህ ከቶፒኩ የወጣ ነገር በዚህ መንገድ እንወያይ ስትል መጀመሪያ የተናገርከው ነገር ላይ መወያየት ስላልቻልክ ያንን ውይይት ተውኩት። እኔም ነገር ግን አሁን በስነ ስርዓት ለመወያየት ያህል እንደዚህ ከሆንክማ አክሊልም አይመጣም። ትንሽ ደቂቃ ስጠኝና ልናገር።
ስለዚህ ያንን ርዕስ ሳቀርብልህ አይ በዛ ብቻ ሳይሆን ከታሪካዊ አመጣጡ ኢትዮጵያ እንዴት ገባ እዚህ እንዴት ተቀመጠ ምናምን ከሚለው ጀምሮ እንወያይ ስትለኝ አይ እኔም በመሰረታዊነት የመስቀሉ ጉዳይ ለኛ ቅዱስነቱ ነው ከሚለው አንጻር ነበር ስጠብቅ የነበረው። ያማክን አላደረገም። አሁን ግን የኔ ሀሳብ እንደ ጥያቄ ለአንተ ማቀርበው አሁን ላይ ከመጣቱ አንድ ሀሳብ ልጨርስና ከዛ አንተ አይደለም አዳምጣለሁ። የአሁኑ ጥሪ ላይ ያቀረብክልኝ አለ በቪዲዮ ልመጣ ነው እኮ እሱን ልናገር ነው። በቪዲዮ ስላቀረብክልኝ በቪዲዮ ያቀረብከውን ከመድገም በፊት መጀመሪያው ላይ ለምን አንደኛ አልቀበልህም ብዬ አላልኩህም። ዮኒ ማኛ ቤት ታውቃለህ፣ ተቀብዬ በኮስት ሳይሆን ካንተ ጋር የምገባው እስላሙን ወንድም ሚዩት እያደረግ እንዴት ታሰቃየው እንደነበር አሳይቼ ቪዲዮ አለኝ ብዬ ቪዲዮን በኋላ ፖስት አድርጌያለሁ። ልጨርስ እኔ ሳልጨርስ እሺ፣ አንድ ደቂቃ ሀሳቤን ልናገር። ጨርሳለህ? አውርተኸኝ እኮ ነው። አላወራሁም። እኔ ሀሳቤን አልጨረስኩም። ሁለት ደቂቃ ስጠኝ፣ እኔ አዳምጣለሁ። እዚህ እንኳን መደማመጥ ካልቻለ እንዴት ነው ዊት ላይ እንደማመጥ? እና በመስቀሉ ዙሪያ ላይ በተነገረው በዛ ሀሳብ እንደዚህ አይነት የሚል ሀሳብ ሰጠና በቀጣይ ደግሞ የሆነ ቪዲዮ ሪከርድ ሰማው። ከዚህ በፊት ከአንድ እስላም ጋር ዊት ስታደርግ እንደዚህ ሚዩት ስታደርገው ምናምን የሚል አይነት ሀሳቦችን አቀረብኩ። ያ ሀሳብ በእርግጥ ለእኔ አሳማኝ ባይሆንም ልጁ ከስነ ምግባሩና ከሚያደርገው አክቶች እንግዲህ ሪከርድ አለ፣ ሄደህ ማየት ትችላለህ። ፍጹም ስነ ምግባር የለውም። ወንበር ላይ በጣም ብዙ አክቶች ያደርግ ስለነበረ እናንተ ሳይዶኝ ከኦርቶዶክሳውያኑ ሳይዶኝ ትጨርሳለህ። ከኦርቶዶክሳውያኑ ከእናንተ ሳይዶኝ አውራትልኛለህ፣ ታቋርጠኛለህ። ለምንድን ነው የጠራህን? እሺ ለምን አሁን እኔና አክሊል ለምንድን ነው የጠራህን? እንድናወራ ነው ወይስ አንተ ልታወራ ነው? አድመጣኝ እባክህ። አዳምጠን ከሆነ ምን ያደርጋል? ለደተቃል ልብ በልና ሰማ አስወራኝ። አንድ ልጨርስ። ገና ሀሳብ ላይ እንኳን ለማውራት በጣም አንተው ነው የምትወራጨው። ግን ምንድን ነው ያልኩህ አንተ ሙስሊሙን ሚዩት እያደረከው ስለሆነ በኮሆስት ሳይሆን አድምጠኝ በኮሆስት ሳይሆን እዚሁ ዮኒ ማኛ ቤት በወቅቱ የኦርቶዶክስ እምነት ተከታይ ከሆነ ካልሆነ ሌላ ቤት መርጠን በምታነሳው ሀሳብ ነገረ ድህነት ላይ እኔ እናንተ ማውራት እንችላለን ብዬ አልፈልግም ብለህ ቤት ከፍተህ ዮኒ ማኛ ቤት መምህር በረከት ነበሩ፣ ቀሲስ ዲበኩሉ ነበሩ። ከዮኒ ማኛ ጋር ተጣልተህ ወረድክ ማለት ነው። ኦኬ ምን እንዲህ ከና ቅድም እኮ ጀምሮ አንተ ነው የምታወራው። አላወራሁም እኮ ገና ሲጀምር ገና ቅድም ጀምረህ አንተ ነው የምታወራው። አልመሻወራው እስካሁን አንድ ሀሳብ እንኳን እኮ የተረጋጋ ሀሳብ እንኳን እኮ አልሰጠሁም። ሳወራ መሀል ትገባለህ። እያወራህ ዲቤት እኮ አይደለም የያዝነው ኮንቨርሴሽን እኮ ነው። ሀሳብስ እንኳን ቢሆን ኤርሚያስ የተደማመጡ ሲሆን አይደል እንደ መልካም ነው። ጥሩ እኔ ተናገርኩት ነገር አቅም ካለህ ግን በመደማመጥ ላይ እና ቤት እኮ መጣሁ ኤርሚያስ፣ አንተ ቤት መጣሁ እኮ ይኸው አሁን እኮ ያለው አንተ ጋር ነው። መወያየት ባልፈልግ ቤት መጣሁ። ታሪቻችሁ ነው የመጣችሁት። እሺ ውይይት ፍላጎት ባይኖረኝ ቪዲዮ መስራት ላይቭ ላይ ስምን መጥራት አሁን አልፎ ተርፎ ቤተ መምጣት አይጠበቅብኝም እኮ ውይይት ባልፈልግ። ስለዚህ ሀሳቤን ልናገር ስለጠራው ስለመጣ ነው። ቴንኪው እኮ ውይይት የማድረግ ፍላጎት ስላለኝ ነው ስጠራኝ የመጣሁት እንጂ ባልፈልግ አልመጣም። ስለዚህ እና ሀሳቤን ደግሞ በተረጋጋ ሀሳብ መንገድ ልናገር። ዮኒ ማኛ ጋር ተገናኘን። እሺ ካልክ በኋላ ዮኒ ማኛ ላይ ከዛ ደግሞ ከዚህ በፊት የአንድ ሙስሊም እንደዚህ እንዲሚት ስታደርገው ምናምን የሚል ምክንያት አቀረበው። ምክንያት ለአንተ ልክ ሊሆን ይችላል። እኔ አሁን ግን እዚህ ጋር 1300 ሰው ባለበት ቃል መገባልህ፣ ምክንያቱም ትልልቅ ሰዎች ነን ሁለታችንም። ቃል መገባልህ እኔ አንተ በነገረ ድህነት ዙሪያ ላይ ከኔ ጋር ለመወያየት ፈቃደኛ ሆነ የምትመጣ ከሆነ በሁለታችንም በኩል ተመልካችና ታዛቢ ይኖረን። በምንም አይነት ምክንያት ሆነ በምንም አይነት ሁኔታ ሚዩት አላረግህ፣ ሚዩት አታረገኝ። ስለዚህ በኮሆስት ደቂቃን ትጠቀማለህ፣ ደቂቃን እጠቀማለሁ። በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረው ውይይት ከአንተ ጋር ማድረግ እችላለሁ። በራሴው ቤት በራሴ ቤት ሚዩት አደረግኩ ማለት መብት ነው። ልደት ተሸንፏል ብለህ ያ ለእኔ እንደ ሽንፈት ሊቆጠርልኝ ይችላል። ይኸው 1300 ሰው ባለበት ነው ይህን ነገር የምነግርህ። ርዕሱን አስጠብቀን በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሀሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነ ምግባር የምንወያይ ከሆነ እኔ ሚዩት አላደርግም፣ አንተ ምንም አታደርገኝም። ደቂቃችንን ተጠቅመን በእኔ ሰዓት አንተም በራስህ ሰዓት አውርተን መጨረስ እንችላለን። በኮሆስት አሁንም አልጨረስንም አይደል?
ጨርሻለሁ። ኦኬ ቴንክ ዩ። ከጨረስክ የአሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየቁ ጥያቄ ላይ አንተ ሀሳብ እንደሰጠ እኔም ጥያቄ እጠይቅሃለሁ፣ ሀሳብ እሰጥሃለሁ ማለት ነው። ነገረ መስቀሉን አንተ ነህ ዲቤት ጥሪ ያቀረብክልኝ፣ ተቀብያለሁ። ሲቀበልህ አንደኛ በብሉይና በአዲስ ኪዳን ያው ኤርሚያስ መጽሐፍ ቅዱስ አያውቅም፣ ግን ሜዳው ላይ እንገናኝ በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ብለህ ስትል ኦኬ ነገረ መስቀሉ ከተነሳ ዘንዳ ምንድን ያልኩት ያስቀመጥኩት የመለስኩት ልመልሳለህ። ነገረ መስቀሉ ከተነሳ ዘንዳ ምንድነው ቤተክርስቲያኒቱ ስለ ነገረ መስቀሉ የጻፈችው ጽሑፍና የተረከችው ትርክት አለ። ነገረ መስቀሉ መጽሐፍ ቅዱስ ላይ ብቻ አይደለም ዕፀ መስቀሉን የሚያወራው። ሲጀምር ዕፀ መስቀሉ መጽሐፍ ቅዱስ ላይ ቅዱስ የሚል የለም፣ እሱን ሜዳው ላይ እንገናኝ። ቅዱስ የሚል የለም፣ እሱን ሜዳው ላይ እንገናኝ። ያኔ ታሳይኛለህ። እና ታዲያ ምንድን ያልኩህ እኔ በወቅቱ ነገረ መስቀሉን በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱ ሁሉ መጽሐፍቶች ጭምር ነው ማወራክ ብዬ እንደው ቀጥለህ እንድትዘጋጅበት ምናልባት አንተ አቅም ካለ ለመወያየት ስንክሳርን አንብብ፣ መጽሐፈ ጤፉትን አንብብ፣ ድርሳነ መስቀልን አንብብ። መጽሐፈ ጤፉት በግሼን ደብረ ከርቤ ቤተክርስቲያን አስጨርሰኝ በግሼን ደብረ ከርቤ የተጻፈውን ስለ ነገረ መስቀሉ ትርክት የሚያወራውን ቤተክርስቲያንህ የምታነበውን ታቦተ ሕግ ተቀርጾለት ሁሉ ጭምር በዛ የሚከብረውን እሱን አንብብ። ከዛስ በደብረ ሊባኖስ ገዳም የታተመ ለጨርስ እኔ ሰምቼ የለ ልደት ለጨርስ ልጨርስ እኮ አልኩ እኮ አንተ መጽሐፍ እንድጠቁመኝ አይደለም ልጨርስና አንብብና አንብብና እኮ ልጨርስ እኔ እኮ ዋና ሀሳብ ነው። አንተ እንድሰማ ሀሳቡ ላይ እኮ ነው የማወራው። ሀሳቡ ላይ ነው እንጂ ይሄን አንብብ ያን አንብብ ልትለኝ አይገባም። ሀሳብ ላይ አወራ ዘንድ ሀሳቡን ማነው ሶሪ ልደት አድምጠኝ። መጽሐፍቶችህን አንብብና በቤተክርስቲያን የታተሙ መጽሐፍቶች ማለት ነው። ድርሳነ መስቀል በደብረ ሊባኖስ ገዳም፣ መጽሐፈ ጤፉት በግሼን ደብረ ከርቤ ገዳም በደብሩ የተጻፈው እና ስንክሳርንም አንብብና መጽሐፍ ቅዱስንም ድርሳነ መስቀልንም መጽሐፈ ጤፉትንም መጽሐፈ ስንክሳርንም በደንብ አጥናና ከኔ ጋራ በነገረ መስቀሉ ታወራለህ። ምክንያቱስ ነገረ መስቀሉ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ መጽሐፍቶችና እንደዚሁም ካህናቱ ሁሉ በሚያዜሙት ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለውን ግዕዙን ስለማታውቀው በአማርኛ አስተርጉመህ ዲቤት ላይ እንገናኝ። እሱን እንደ ቋንጣ እንጠልጥለህ ትተህ ነገረ ድህነት ላይ ከኔ ጋር አላውራ ብለህ ብትል ባለፈው እንኳን ዮኒ ቤት አግኝቼህ አወራለሁኝ፣ ግን አንተ ሙስሊሙን ሚዩት ስላደረግከው በአንተ ቤት ወይ እኔም ደግሞ በቤት ሆኜ ኮስት ገብተን እንደዛ አላረግም። ዮኒ ማኛ ቤት ብዬብል ተጣልተህ ዮኒ ማኛ ጋራ ዮኒ ማኛ ራሱ እንኳን እምቢ አላለህም እሺ ብሏል ብሎ ሲል አንተ ፖለቲካ ለመስራት ስለፈለክ ቀሲስ ዲበኩሉ ነበሩ፣ መምህር በረከት ነበሩ፣ እነ ኤፊ ነበሩ፣ እነ ሜሎስ ነበሩ፣ ሌሎችም ወንድሞች ነበሩ። በዛ ተለያየን ማለት ነው። ወጣ ከዛ ስትሳደብ ከረም። አሁን በባለፈው በልደተ ቃል ማነው በፈለገ ዲቤት ባደረገን በማግስቱ ወጥተህ አቅም ካለ አልከኝ። ያው አቅም አለኝ፣ ኤርሚያስ አበበ ነኝ፣ ሜዳው ላይ እንገናኝ። ግን አንተ ያቀረብከውን ጥሪ ነገረ መስቀሉ ላይ ወገቤን ብለህ ስላልክ እሱን መልስ እሱን ዲቤት አንስተው ከኔ ጋር ከተወያየ በኋላ ከዛ በኋላ እኔ ነገረ ድህነት በመጽሐፍ ቅዱስና በቤተክርስቲያን መጽሐፍ እምቢ ካልኩ ዓለም ይፍረድ። ያንን ግን እንደ ቋንጣ አንጠልጥለህ ትተህ ያንተና የአክሊለ ፉከራ ዲቤት ጥሪ አድመጣይ ዲቤት ጥሪ ተጣሩ ጨርሻለሁ። ዲቤት ጥሪ ተጣሩና አቆል ጨርስ። ዲቤት ጥሪ ተጣሩና እንደ ወንዶቹ አንተም አክሊለን ማለት ነው። እሱ በታቦት ጉዳይ አለ ናን ወያይ ብዬ ስለው ወገቤ አሁን ስለኔ አድመጣይ እኔ መብቴን ቤቴ ነው እኔ ነኝ ያለሁት እሱ ቤቴ ነው። እሱም ሲመጣ ታወራዋለሁ፣ ግን ቤቴ ነው። እኔ በአሜት አላማሁት እኮ ስለኔና ስላንተ እናውራ ብራዘር። ቤቴ እኮ ነው አልኩ። አንተም መታሃል እንደፈለክ ታወራን፣ ችግር የለው። አሁን አንድ የሆነም ብታነሳ ወይ የሆነ ዲቤት የጠራህለት ሰው ብታነሳ ለምን ታነሳዋለህ ብያለሁ። በአሜት በክፋት አይደለም ማወራው። ኦኬ። ግን አሁን ከኔ ጋር ዲቤት የምትፈልግ ከሆነ ነገረ ድህነት ላይ ዲቤት የምትፈልግ ከሆነ አስቀድመህ ነገረ መስቀሉን ብለህ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንህ መጽሐፍቶች ልትወያይ ፈቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኸኝን ጥሪ ያው መልስ ቀጥላውን። እሺ ልናገር። እሺ እንዳታቋርጠኝ ፕሊዝ። ረጅም ሰዓት ወስዶ ነው ያወራኸው። ኦኬ። አድማጭ ተመልካች እንዲረዳው ፈልገው አንድ ሐሳብ አለ።
በመሰረቱ ነገረ መስቀልና ነገረ ድነት ሁለት የማይገናኙ ርቀት ያላቸው ቶፒኮች ናቸው። መስቀል መድኃኒተ ነፍስ ነው እያላችሁ አንዴ ቆይ ልናገር። መስቀል የነፍሳችን መድኃኒት እያላችሁ ነው። ኧረ እባክህ ልናገር። ታወራለህ። ምንድነው ነገረ መስቀሉና ነገረ ድነት ምን ይራራቃል ብለህ ታወራለህ? አቅም አለ ወይ ለመወያየት? አቅም አለ አንተ አልፎክርም። አቅም ያሳያል። ሀሳብ ይልስጥ ለጌታ ትጨርሳለህ። እኔ አጭር መልስ መልስልኝ። አዳምጬሃለሁ እኮ እኔ አዳምጬሃለሁ። ልደተ ቃል ትጨርሳለህ። የጠየቁን ጥያቄ መልስልኝ። ካልሆነ ጫጫታ ገብዘህ ዚስ ኦርቶዶክስ ብዬ አስወርዳለሁ። አይ ስታስወርደኝ ፍርሃትን ነው የምታሳየው። አጭር መልስልኝ። እኔ አዳምጬሃለሁ። ሀሳብን ከዛ አጭር መልስልኝ። ነገረ መስቀሉ ላይ ጥሪ ያቀረብክልኝን የዛሬ ዓመት የፎከርክበትን ከኔ ጋር ዲቤት ገባለ በብሉይ ኪዳን እና በቤተክርስቲያኒቱ መጽሐፍቶች እኮ መልስልኝ። አታቋርጠኝ ፕሊዝ። ይሄ ስነ ምግባር አይደለም። እኔ በጣም ተረጋግቼ እያወራሁ ነው ያለሁት እያዳመጥኩ እና ደግሞ እኔን ስሜታዊ መቼም አታረገኝም። ሌላ አረጋ አይደለም እናገር እኔ ካንተ በላይ ኮስት ዲቤቶችን በጣም ብዙ አድርጌያለሁ። ብራዘር እኔ ለምን እናተ ማሰለ ኮስት ማረጋቸው ቁጭ ብዬ ባስለቅስ እንጂ እኔን ምንም አታረገኝም። እኔ ሐሳቤን ልስትሻል። እኔ አድምጠኝ። የዲቤት ህግ እናተ ማሰለ ውስጥ ጠየቀኝ እኮ ነው ልመልስ እኮ እኩል አታውራ የዲቤት ህግ አውቃለሁ ብለህ እኩል አታውራ። እኔ ከእናትህ ማፀን ጀምሮ ዲቤት አድርግ፣ ግን ሜዳው ላይ እንገናኝ። ሐሳቡን የጠየቁን ጥያቄ መልስ ልስጥህ እኮ መልስልኝ። ቴንክ ዩ እኮ ልመልስልህ እኮ መሀል አትግባ። አልገባም። አዎ በጣም ጥሩ። በጌታ እርምሽ ዝም በል ይናገር የፈለገው ፕሊስ አዳምጠው። ሚውታ ይጨርስ መልስ ስጥ። እንደው በጌታ ዝም በል። ቴንክ ዩ እንደዚህ ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝም ማለት ነው። እና የኔ ሀሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሀሳብ አለ? የእንጨት ቅዱስ የለም የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና፣ ስለዚህ ምን የሚል ቪዲዮ ሰራው። ቅዱስ መስቀሉ እኛ ቅዱስ ብለን የምናምነው የጌታ መስቀል እና መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳ። የኔ ዋነኛ ፎከስ ያደረግኩት ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ ዕፀ መስቀሉ ቅዱስ ነው። አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም እንደ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም? በመጽሐፍ ቅዱስም ይሁን በምንም አይነት ታሪካዊ ማስረጃዎችም ይሁን በእኛም በቤተክርስቲያን መጽሐፍትም ይሁን በምንም ቅዱስ አይደለም የሚል ማስረጃ የምታመጣ ከሆነ ኦኬ፣ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሀሳብ እና ያንን ሀሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ? ኖ ዕፀ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ። ዕፀ መስቀሉ እሌኒ እንደዚህ ከሚባል ቦታ እንዲህ አስወጥታ ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ ያ ሁሉ ታሪካዊ ነገር ከዕፀ መስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አይደለም የሚለው ስለሆነ በእሱ ላይ ያወያያለሁ። ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያይህም አልኩ። ከዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረ ድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለክ አልኩ። በነገረ ድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ነው ያልኩህ። ይሄንን እንደዛ ስልህ እሺ በተባባልንበት በዛችሁ ቅስፈት ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው ስለሆነ ይሄ ስነ ምግባር ልክ ስላልሆነ ከአንተ ጋር አለወያይ የሚለውን ሀሳብ አቀረብ። በጣም ምክንያቱ ያን አላሳማኝ ባይሆንም አሁንም ይሄ ሁሉ ህዝብ እየሰማ የማልቀይረው ሀሳብ የምነግርህ ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም ሁለት ራሳቸውን የቻሉ አርዕስቶችና ቶፒኮች ናቸው። በአንደኛው ቶፒክ መግባባት ካልቻለን በዚህኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ እኮ
አለኝ የምትለውን ተአምራት ሰብስበህ ይዘህ መምጣት ትችላለህ። ይሄን ያህል ነው እኮ የወረድኩልህ። ምንም እንኳን ገድላት እንደ መወያ አይደሉም ቢባልም እኔ ግን ፐርሰናሊ አልኩ አለኝ የምትሆን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበህ ይዘህ መጥተህ እኔም መጽሐፍ ቅዱስንም የቤተክርስቲያን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚውት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል መገባልህ ነገር ከርዕሱ ሳትወጣ የምትላቸው መጽሐፍቶችንም ሰብስበህ መጥተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚውት አላደርግም ማድረጌም አላውቅም። ስለዚህ በዛ መንገድ እንወያይ። አይደለም ገለልተኛ አካል ጋር ነው የምንወያየው የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም፣ ሌሎችም ገለልተኛ አካላቶች አይደሉም። በኮሆስት እኔ አንተን ሚውት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ማድረግ ትችላለህ። ዲስኮኔክት አድርገህ ስለዚህ በአጭሩ አስቀምጬልሃለሁ። በቃ በአጭሩ አስቀምጬልሃለሁ። ነገረ ክርስቶስ አለ፣ ነገረ ድነት አለ፣ ነገረ መስቀሉ ቅዱስ ነው ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ። ነገረ ድህነት ትምህርትን የምትወያይ ከሆነ እሱንም አስቀምጬልሃለሁ። አይ በነገረ ክርስቶስ የምፈልጋለሁ ካልክ በነገረ ክርስቶስም እወያያለሁ። እነዚህ 3 ነገሮች አስቀምጬልህ እና በእነዚህ ነገሮች ላይ ፈቃደኛ ከሆንክ ጊዜና ሰዓት ቆርጠን ሰዓት ወስነን በኮሆስ መወያየት እንችላለን። ቴንኪው፣ አመሰግናለሁ። አጭር ጥያቄ ብቻ አልጠይቀው ነው ይሁን ይላል። በመጀመሪያ ስለ መስቀሉ እያለ ያለው ኤርሚን እንደተረዳሁት ከሆነ ሙሉ ሌላ አጀንዳ አለው፣ ሙሉ ትምህርት አለው። ከስር መሰረቱ ጀምሬ ነው መወያየት የምፈልገው ነው። ያ እሺ ይሁን ይቅር፣ እሱ አይደለም ቢግድል። አሁን በነገረ ድህነት ላይ የፈለግከው እዛ ጋር ጥያቄ አለኝ። እዛ ጋር ጥያቄ አለኝ። ነገረ መስቀሉ ላይ ማለት ለእኛ የሚጠቅመን ይሄኛው ስለሆነ አይደለም ዮኒ። ኦኬ እኔ አውቃለሁ፣ ቤት ውስጥ እኔ ነኝ ያደግኩትኝ ኦርቶዶክስ ውስጥ ማለት ነው። ኦኬ እሺ፣ ቴንኪው ልደተ። በወቅቱ ያቀረብክልኝ ጥሪ አንተ ነህ። ነገረ መስቀሉ ቅዱስ ይባላል ቅዱስ አይባልም? አዎ የእንጨት ቅዱስ የሚባል የቁስ ቅዱስ የሚባል አዲስ ኪዳን ላይ የለም ብዬ ተናግሬያለሁ። አዎ እንወያይ ብለህ ጥሪ ያቀረብክልኝ በመጽሐፍ ቅዱስ ብለህ ስትል እኔ ደግሞ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብያልኩ። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ብላ ድርሳን ደርሳለታለች። መልክዓ መስቀል ብላ መልክ ሰላም ለዝክረ ስምከ ብሎ እንደሚለው እሱን ሁሉ ደርሳለች። እንደዚሁም በመጽሐፈ ጤፉት በመጽሐፈ ስንክሳር ሁሉ ላይ ጭምር ተጽፎ ይነበባል። እንደዚሁም በዜማ መጽሐፍት ሁሉ ጭምር ይዜማል። ስለ ነገረ መስቀሉ ታዜማለች፣ ድርሳን ጽፋለች፣ መልክ ጽፋለች። ለጸሎት ለቡራኬ ለምናም ነገር ትጠቀምበታለች ቤተክርስቲያኒቱ። ታሪካዊ አመጣጥ ብላ ደግሞ የጻፈችውም አለ። እኔ ነገረ መስቀሉን ከመጽሐፍ ቅዱስም አኳያ በብሉይ በአዲስ ኪዳን እንደዚሁም ደግሞ ቤተክርስቲያኒቱ በጻፈችው አኳያ ታሪካዊ አመጣጡን ሁሉ ጭምር እሱን ሁሉ ኢንክሉድድ አድርገን ልወያየ ፈቃደኛ ነኝ ብዬ ምላሽ ሰጥቻለሁ። ቪዲዮ አለ እዛ ፔጄ ላይ። ይህንን ምላሽ በምሰጥ ሰዓት ላይ አንተ ታሪካዊ አመጣጡ ላይ ስለማታምንበት ነው ያልተቀበልከው ወይስ ለምንድን ነው የሰረዝከው? እሺ በእርግጥ በሰዓቱም ተናግራለሁ። ታሪካዊ አመጣጡ ያን ያህል ሜጀር ኢሹ ሆኖ ውይይት ላይ መቅረብ የሚችል አይደለም ከሚል ምክንያት እኔ ዮናስ ገብቶ ተደማመጡ ካለ ሰዓት ጀምሮ አልተናገርኩም። ጸጥ ነው እያልኩ ያለሁት። ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ። እኔ ካልጨረስክ አውራ፣ ሚውት ላድርግልህ። ካልጨረስክ ጥያቄ እኮ ለመመለስ አንተ እኮ መስማት አለብኝ። ጥያቄን በደንብ ስማኝና እሰጥሃለሁ። ይኸውልህ ምን አለ መሰለህ ዮኒ ፖለቲካ እኛ በገባን ሳይሆን እሱ በፈለገው መመለስ ይችላል። ይመልስ። እኔ ጥያቄን ገና የጠየቁትን ሳይሰማ ነው የሚደርበው ማለት ነው። መልስ ብለኝ። እሺ ጠይቀው አንተና እሱ አጠር አድርገህ ንገረውና እሱ ሲመልስ ደግሞ ሚውት አድርግለት። እሱ በፈለገው ይመልስ። አንተ የምትፈልገው መልስ አይመልስልህም። እኔ ሚውት አደርጋለሁ። ገብቶሃል? አንተ በፈለግከው አይመልስልህም። እሱ በገባው በተረዳው ነው የሚመልሰው። እኔ በሚፈልገው መልስልኝ አላልኩትም። ለምን ጠይቀው አጠር አድርገህ። ይኸው ታሪካዊ አመጣጡን ለምንድን ነው ስላላመንክበት ነው ወይስ በታሪካዊ አመጣጡ ድርሳነ መስቀልን መጽሐፍትና መጽሐፈ ጤፉትን ስንክሳርን ጨምሮ ስለማታምንበት ነው? ይሄንን ኢንክሉድድ አድርጌ በዚህ አልወያይም ያልከው ወይስ በምንድን ነው ያልኩህ? ይኸው ሰማህ። እሱ አሁን ይመልስ።
ቴንክ ዩ ሶ ማች አመሰግናለሁ። ስላላመንኩበት አይደለም አልወያይም ያልኩት ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከ ላይ ያለው ድረስ ስለማላምንበት ሳይሆን አልወያይም ያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ኢሹና አወያይ ኢሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል ነው። አንተም ትኩረት ታተኩረ ስታወራ የነበረው ለሌሎቹም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶች ስላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሀሳብ ኖሮኝ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሀሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ለአንተ የሆነ ለፕሮቴስታንቶች ለሁሉም ጥሩ አጋጣሚ ነው ብዬ ነው የማምነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘናል እያልኩ ልደተ ቃል እኔ የኋላውን ሳወራ አንተ የፊት ለፊት ታወራ። አይ እሱን መለስኩኝ ብዬ እኮ አድምጣ። ኦኬ ከመለስክ እኔ ጥያቄ አለኝ ገና ያልጨረስኩት። እኔ የኋላውን አንተ ጥሪ አቅርበህልኝ እና አድምጠኝ ፕሊዝ። አንተ ጥሪ አቅርበህልኝ ያን ጥሪ ስቀበልህ አይሆንም ብለህ ጥሪውን ሪጀክት ባደረክበት ጉዳይ ላይ ሳወራህ አሁን ነገረ ድነት ላይ አታወራኝ። እኔ የኋላው ላይ ነው ያለሁት። አንተና አክሊለ ከኔ ጋራ ነገረ ድነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁልኝ ጥሪ አለ። አንሱት። እኔና እናንተ በየተናጠል ሜዳው ላይ እንገናኝ። ከዛስ ነገረ ድነት እናወራለን። እሱን ግን ባላነሳችሁበት እሱን ታሪኩን የማላፍርበት ታሪክ ነው ብለህ ካልክ እሱን ታሪክ እኔ ፊት ቴዲ ቤት እንገናኝ። ፍቃደኛ ከሆንክ ነገረ መስቀሉን ቅዱስ ነው ቅዱስ አይደለም በብሉይ በአዲስ እንዲሁም ቤተክርስቲያኒቱ በጻፈችው መጽሐፍቶች በሙሉ በድርሳነ መስቀል፣ በመጽሐፈ ጤፉት፣ በስንክሳር፣ በመስተብቁ ዘመስቀል በየትኛውም ካህናት በሚያዜሙት በማያዜሙት በየትኛውም ላይ እኔ እናንተ እንገናኝ። በቤተክርስቲያን ታሪክ ካላፈርክ በመጽሐፍቶች ካላፈርክ ይኸው ተቀብያለሁ ድጋሚ ማለት ነው። እሱን ግን ቁጭ አድርገህ እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድህነት ላይ ኤርሚያስን ጠርቸው አፈረ ፈራ ብላችሁም ትሉት ልንገር ኤርሚ እዚህ ጋር እኔ ጥያቄ ስላለኝ ነው። አንድ ሰው ይሄን ነገር ከተወ ምን ማለት ነው በአንተ ትርጓሜ? ኤርሚ እንጂ ቆዮኒ ከተወ አፍሮበታል። ስለዚህ ሌላ ጥሪ ማቅረብ የለበትም። አፍሮበታል። 4 ነጥብ። ሌላ ጥሪ ደግሞ ይመጣል። ኖ ያፈረበት ለምንድን ነው? ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው። በቤተክርስቲያኑ መጽሐፍት ነው። ስለዚህ ምንድነው የሚፈልገው እሱ? እስቲ እኔ አንድ ሰው ለምሳሌ አሁን ለምሳሌ በነበረው ነገር ላይ በእንትና ማየት እንችላለን። በወንድማችን በደሜ ገባ ሲቶ ምን ማለት ነው በአንተ መረዳት? ሰዎች ናቸው አስተውት። እሱ እኮ አልተውም አላለም። ኖ እሱም ሲያስበው እንደማይችል ስላወቀ 4 ነጥብ። እኔ በዛ አምናለሁ። እኔ አንድ ሰው የሆነ ጥሪ አድርጎልኝ ኤርሚሻ ስማኝ፣ አንድ ሰው በሆነ ነገር ላይ ልወያይ ብሎ ካለኝ በኋላ ልወያይ አለኝ፣ ያንን ነገር አልፈልግም ትቼዋለሁ ካለኝ I understand what it means። በቃ ገባኝ፣ ተረዳው። ገባ እንደዛ ውሰደውና እኔ እንደምለው ማለት ነው። ሌሎቻችንም ዮኒ ያልገባህ ነገር አለ አልወስደውም። አንዴ ታወራለህ። አንድ ሀሳብ ብቻ ልናገር። አንድ ሀሳብ ብቻ አንድ ሰከንድ ከሆስቱ ብቻ አንድ ነገር ልናገር። ልደት አንድ ነገር ከሆስት ሲሆን ምን ይሆን መሰለህ በሌላ ነገር ስትወያዩ ተቀበለውን ችግር የኮስቱን አንዴ ልናገርና በሌላው እናንተ ተስማሙ። ኮስት ላይ አይደለም። እኔ አንተን ማናገር ፈልጌ ጥቅም እንደሌለው ልነግር ነው። ዮናስ እኔ አንተን ማናገር ፈልጌ ገባ? ኦኬ እኔ አንተን አንድ ሀሳብ የኮስቱ ጥቅም እንደሌለው በሌላ ስትወያዩ ኦኬ ኢትስ ኦኬ። ቴዲ ሐዋሳ ጋር መወያየት እንችላለን። አንተን አንድ ሀሳብ መጠየቅ ፈልጋለሁ። ሰማኛለህ። እኔ እያወራሁ ነው። ኦርቶዶክስ የምንላቸው የቤቱ ከሆስቱ እኔ ሆስቱ ሆኜ አታውራ ብዬ ስለ አንተ ዝም ብለን የምታወራው በመደዳ እያደረገኝ ነው። አድምጠኝ። እንዴት አላደርግ ታዲያ? እኔ ላውራ እያልኩ የቤቱ ባለቤት እኔ ነኝ እኮ የጠራሁ። ብራዘር ያልጨረስከው ካለ ተናገር። እኔ ነኝ የጠራሁ እኮ። እሺ ሂድ፣ ሀሳብህን ስጥ። ኦርቶዶክስ አመላችሁ እንደዚህ ነው። እሺ ተናገር። እኔ እያወራሁ አሁን ሚዩት አታርግም። አየህ፣ እኔ እያወራሁ ከዮኒ ጋር ላውራ ትላለህ። እኔ ፈቅጄልህ ነው ከዮኒ ጋር የምታወራው።
በእርጋታ መወራሩ ምንድነው ችግሩ? ኖ እኔ በእርጋታ ነው እያወራሁት ያለሁት፣ ግን ለምን ደግሞ የማይሰማኝ ነው? ይሰማል እኮ ግን እኮ ይስማ። እኔ እየጠየቁት ያለሁት ዮኒ እንደውም እዚህ ጋር አሁን ጣልቃ አትግባ። ኦኬ እሱ ሊሰራ የፈለገው ፖለቲካ ስላለ ማለት ነው። ልደተ ቃል ዲቤት ፈልጓል ከኔ ጋራ ማለት ነው። እሺ ብያለሁ። የፈለግከው ዲቤት ነገረ መስቀሉ ብለህ የዛሬ ዓመት ጠይቀኛል ጥያቄ። እሺ ብዬ መልሼልህ በራስህ ታሪክ አፍረህ ተሸማቀህ ስታበቃ፣ በመጽሐፍቶች ውስጥ ተሸማቀህ ስታበቃ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ና እናውራ በመጽሐፍ ቅዱስም በታሪካችሁም ብዬ በመጽሐፍቶችም ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትን ብያለሁ ለአንተም ለአክሊለም። የአክሊለ በታቦቱ ጉዳይ ያንተ በመስቀሉ ጉዳይ፣ ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብሉይ ኪዳንም የአዲስ ኪዳንም ታቦት ማለት ነው። ምክንያቱም ህዳር 21 ቀን በአክሱም ጽዮን ማርያም ታከብራላችሁና በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊለ ጋር ነው። አክሊለ ጥሪ ያቀረበው አሁን ትናንትና ምሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊለ ካለህ ናግባና እናውራ እና ከዚህ በፊት በስልክ አስደውዬ አስጠርቻለሁ። በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሪ ያቀረብከኝ ከዚህ በፊት በብሉይም በአዲስም ብያለሁ። የአዲሱን ኪዳን ታቦት ብቻ ሳይሆን የብሉይ ኪዳን ታቦትም ኦርቶዶክስ አምጥታ አክሱም አስቀምጫለሁ ብላ ያለችውን አንተ አቅም ካለህ ቴዲ አዋሳ ቤት ቀጠሮ ተያይዘን እንገናኝ። አክሊለ በተናጠል ቀጥሎስ ልደተ ቃልም ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁም በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገብ አገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መተ ነገረ ድነት በለብተ ላይ ስቄ አልፍባለሁ። ነገረ ድነትን መወያየት እየፈለግኩ አስቀድማችሁ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አድርጋችሁታል። አቅም ካለ ልደት እሱን ጥሪ አንሳው። ያን ነገረ መስቀሉን ሀሳብ ልስጥ። እኔ በጣም ጸጥ ብዬ ነው ያዳመጥኩ። ፕሊዝ መሀል ላይ እንዳታቋርጠኝ። ደጋግሜ እየተናገርኩ ነው። እዚህ ጋር ዮኒም አለ፣ ብዙ ሰዎች አላችሁ። ህሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩም አላምንም አይደለም ያልኩት። አሁንም ግልጽ እንዲሆን የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል እኮ አወያይ ሆኖ እንኳን አይደለም ርዕሱ፣ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል፣ መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አይደለም የሚለው ነው። እና እዛ ላይ ፎከስ አድርገን የምናወራ ከሆነ ብያለሁ፣ አሁንም አልደጋግምም፣ ነገም ከነገ ወዲያም ዝግጁ ነኝ። በቤተ ክርስቲያኔ አላፍርም፣ ተሸማቀቄም አላቅም፣ ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በ4 ዓመት ውስጥ ካደረግኩት ውይይት ማሳየት ይችላል። እሱ ማውራትም አይጠበቅብኝም። ግን ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ በነገረ ድነት ዙሪያ ላይ ያለህን ገድላት ሰብስበ መተ እንወያ ያልኩት የመጀመሪያው ሰው እኔ ነኝ። ይህን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይሄ እድል ምናልባት በሌላዎቹ ሰዎች ያላገኘው እድል ሊሆን ይችላል። እናም ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋር ነው። የነገረ መስቀሉን ጉዳይ በቃ ነግሬሃለሁ። ፍርሃትም አይደለም ምንም ነገር አይደለም። ብዬ ነው እያዳመጥኩ ያለሁት እኮ በቃ አወራን። ምን ዲቤት አይደለም ብራዘር። እኔ ቤት አልጨረስኩኝም እኮ እኔ ሀሳቤን ትጨርሳለህ። ካልፈራህ ለምን ታዲያ ነገር መሀል ላይ የምትገባው? ይሄ እኮ ኢቲካል አይደለም። ነገረ መስቀሉን ለምን አትገባም ያልኩህ? ቀጥል። አንዴ አዳምጠኝ። ይሄ እኮ ልክ አይደለም እኮ አንተ መሀል ላይ የገባህ ስቶሪ እኮ ለውይይት ራሱ እኔ ነኝ ሚዩት ያደረኩህ። ነገረ መስቀሉን እንቀጥል ነው ያለው። ዮናስ ተረድቷል። ለማንኛውም ምን ያህል ፈሪ እንደሆንክ በቃ ጩህ ብራዘር። ዘመንን ሁሉ የቤት ስራ ሰርቻችኋለሁ። ጩህ ጨርሻለሁ። መቼም ደፍራት በጣም በገድላት ከኔ ጋር በነገር እንዴት እንደምታፍሩ አሳይቻለሁ። ይሄ የመጣው አንተው ራሱ ያቀረብክልኝን ጥሪ ራስህ መልሰህ የተፋውን ምራቅ ነው የዋጥከው። አቅም የላችሁም። አንተ ነገረ መስቀሉን ጥሪ ያቀረብክልኝን ውድቅ ካደረክ በኋላ ነገረ ድነት ጥሪ ያቀርበልኛል። ነገረ ድነትን ይኸው እዚህ 3000 ሰው እየሰማ እኔ አንተን እቀበልሃለሁ። እምቀበልህ ግን ነገረ መስቀሉን ብለህ ያልከውን መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ ያላችሁትን ነገረ ድነትን የሚያጠነጥነውን ያን ነገረ መስቀልህን ከሌኒ ታሪክ ጋራ የምትቀበል ከሆነ እሱን ልጠራህ ነው። ስለዚህ ፖለቲካል ሰራ ነው የመጣው ማለት እኔ ነኝ የጠራው። ፖለቲካል ሰራ ነው። ኦኬ። ስለዚህ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ የምትሉት ከነገረ መስቀል ማለት ከነገረ ድነት ጋር ቀጥታ ነው ግንኙነት ያለው። መስቀል ኃይላችሁ ነው፣ መስቀል የነፍሳችሁ መዳኛ ነው፣ መስቀል ቤዛችሁ ነው፣ መስቀል ኃይላችሁ ነው። እሱን
ኃይላችን ነው፣ የነፍሳችን መዳኛ ነው ብላችሁ ያላችሁትን እሱን አምጥተህ እኔ ፊት እውነት አድርገው። እኔ መቼ አልቀበልም አልኩ። ነገረ መስቀሉና ነገረ ድነት ይለያያል ትላለህ እንዴ? አይለያይም ስትሉ አልነበር እንዴ? አይለያይም እኮ ስትሉ ነበር። ስለዚህ ይሄ ሰው ነው ለእኔ ዲቤት ጥሪ አቅርቦ እንደገና መልሶ ራሱ የሚተፋ ማለት ነው። ጥሪ አቅርባል እንደ ወንዶቹ ነገረ ድነት ብለህ ዮኒ ምናልባት ያላወቀው ነገረ ድህነትን ያወራል። ነገረ መስቀል የነሱ ነገረ መስቀል የመስቀሉ መጽሐፍ ነገረ ድህነትን ያወራል። የነፍሳችን መዳኛ ነው ይላል ዮኒዬ መጽሐፋቸው። እንጨቱ ራሱ ያ ቅርጹ ጌታ የተሰቀለበት የነፍሳችን መዳኛ ነው ይላል። ኢየሱስ ነው የነፍስ መዳኛ፣ የተሰቀለበት እንጨት ነው የነፍስ መዳኛ። ነገረ ድህነትን ስለሚያወራ ነው ያንን የተዉት። እነሱ ይኸውልህ በየትኛው በኩል መምጣት እንዳለባቸው በየትኛው በኩል ኪሳራ እንደሚገጥማቸው ስለሚያውቁ ነው። ጥሩ ነጋዴዎች ናቸው፣ ግን የማያተርፉ ነጋዴዎች ናቸው። ነው አልኩ አይደለም ያለ መሰለኝ። ሜታድርግ ካልሆነ ታይ ትወርዳለህ ብራዘር። እኔ ጠራት። እሺ አክሊል አለህ? የሱን ጨርሻለሁ። አክሊል አለህ? ትናንትና ጥሪ ለኤርሚያስ መዘጋጀት የማያስፈልገኝም ብላል። ዲቤት ከኔ ጋር ማድረግ ትፈልጋለህ? አኬ የልደትን ጨርሻናል። ነገረ መስቀልን አንስተህ ከኔ ጋራ ስለ ነገረ ድህነት ስለሚያወራ የቤተክርስቲያኒቱ መጽሐፍት ከኔ ጋራ ዲቤት የጠራኸውን ጥሪ ተቀብያለሁ። አሁንም ይኸው 3 ሺህ እየሰማ ተቀብያለሁ። ልደት እሱን እስካላነሳ ድረስ የፈለከው አውራ፣ የፈለከውን አልኩ። እየሳኩብህ ነው የማልፈው። ኦኬ ምን ማለት እንደሆነ ታውቀዋለህ። ነገረ መስቀል ምን ማለት እንደሆነ ካላወቀው ያለ ኤርሚ ከታች ልክ አይደለም አንተ የምታወራው ከታች ወራድ ብራዘር። እሺ ስለዚህ ለዚህ ነው ዮኒዬ በጣም ይቅርታ ነገረ ድህነትን ያወራል መስቀሉ፣ የመስቀሉ ትምህርት። እኔ ለዚህ ነው ለዲቤት የምፈልጋቸው ዮኒ ነገረ መስቀሉ ጌታ የተሰቀለበት ዕፀ መስቀል የነፍሳችን መዳኛ ነው ብላ ቤተክርስቲያኒቱ ታስተምራለች። የነፍስ መዳኛ ከሆነ ኢየሱስ ነፍሳችንን ያዳነ ጌታ አይደል? እንጨቱም ነፍሳችንን ያድናል ብላ ቤተክርስቲያኒቱ ታምናለች። እና ይሄንን መስቀል ደግሞ ከኢየሩሳሌም አምጥቻለሁ ብላለች። በዚህ ታሪክ ማያፍር ከሆነ ለምን ደሞ የማይወያየው? ያቃሉ እፊቴ እንደማይቆሙ ማለት ነው። ያቃሉ። ለዛ ነው አኬ ካለህ መምጣት ትችላለህ። ጥሩት ብለህ ስትል ነበር ትናንትና። ፎቶን ያደረኩት እንደው ድንገት ከመጣ ብዬ ነው። ምንም ለክፋትም አይደለም። አኬ ያለህ ለኤርሚያስ መዘጋጀት የማያስፈልገኝም ብለህ ትላለህ አይደል? ጥሩ። ኤርሚያስ እኮ መጽሐፍ ቅዱስ አያውቅም አክዬ። ብሉይም አዲስ ኪዳንም አያውቅም ስትሉ ሰምቻለሁ። እሱን ሜዳው ላይ ተገናኝተን እናወራለን። ግን አኬ ያለህ ካለህ ና፣ ካሌለ ለወንድሞች ጊዜ ልስጣቸውና ጨርሳለሁ ማለት ነው። ቪዲዮ ቪዲዮ ሳይሆን ላይቭ ላይ ስትናገር ሰዎች ሪከርድ አድርገው ኤርሚያስ ከመጣ ለሱ መዘጋጀት አያስፈልገኝም ብለሃል። የመዋየት አቅም አለ አክሊለ አታደርገውም። መድኃኒ ዓለም ክርስቶስ ምስክር ነው። አታደርገውም። ካደረግከው ግን የዛሬ 4 ዓመት ላይቭ ላይ ያለው ስልክ አስደውዬ ጠርቼህ አንተው ራሱ ባቀረብክልኝ በቃል ኪዳኑ ታቦት በኢትዮጵያ ኦርቶዶክስ ታሪክሳውያን ታቦት በላ በምትለው እወያያለሁ ብለህ ባነሳውና መጨረሻ እኔም እወያያለሁ። ታቦቱን ግን በተመለከተ በአዲስ ኪዳን ብቻ አይደለም በብሉይ ኪዳንም ነው ብያለሁ። ለምን የብሉይ ኪዳኑ ታቦት አክሱም እኮ አለ ብላችኋል። ኑ አውሩ እንጂ ኑ ሞግቱ እንጂ አክሱም አለ። የሰሎሞን ዳይናስቲ ወደ ኢትዮጵያ መጥቷል ተብሎ በሚባልበት ላይ መጥቷል። አክሱም ህዳር 21 ቀን ሙሴኒ ርእየ ሀገረ ቅድስት እያለች ቤተክርስቲያንህ ማህሌት እኮ ትቆማለች። እሱን ታቦትናና እኔ ጋር እውነት አድርገው በመጀመሪያ እንጂ እንደ ቋንጣ እንደ ህፃን ልጅ ይሄንን እያያዛችሁ ይሄን እየለቀቃችሁ ዲቤት እያልክ በየቦታው አትቧችሩ ለማለት ነው። አቅም ካላችሁ ኑና ሁለታችሁ ማለት ነው። ሁለታችሁ ይሄኛው ተናግሮ ሄዷል። አያደርገውም። እውነት ልንገራችሁ አያደርገውም። ካደረገው እኔ በሚቀጥለው ጊዜ ላይ ነገረ ድነትን በቤተክርስቲያኒቱ መጽሐፍትና በገድላት ድርሳናት ማለት ነው በቤተክርስቲያኒቱ መጽሐፍ፣ ምክንያቱም ገድላት ድርሳናቱ ነገረ ድነትን ስለሚያወሩ በብሉይ ኪዳንም በአዲስ ኪዳንም ዓለም እያየ ልደተ ቃልን በማግስቱ በጭብጨባ አቀበለዋለሁ። ነገረ መስቀልን ከኔ ጋር ከገባ በኋላ ማለት ነው።
በጭብጨባ ጌታዬ ኢየሱስ ምስክር ነው። ዮኒ የዛን ቀን ፎቶዬን ዘቅዝቀህ አልገባም ብዬ ካል ፎቶዬን ዘቅዝቀህ እንኳን የምታደርገው ካለ አድርግ፣ እገባለሁ። ነገረ ድነት ያውም ነገረ ድነት ዋናውን የምፈልገው እገባለሁ። እስኪ እሱ ይግባ። ቤተክርስቲያን እኮ አምጥቻለሁ ብላ በአደባባይ ላይ የአደባባይ በዓላት ከሚባሉት ጥምቀትና መስቀል ነው። የአደባባይ በዓል የሚያከብሩትን እሱ መጥቶ ታሪኩን ሁሉ ጭምር በተጻፈበት መጽሐፍቶችና በስንክሳር በመጽሐፈ ጤፉት በድርሳነ መስቀል ይኸው መጽሐፍቶቹን እየነገርኩት ያጥና፣ ጊዜ ወስዶ ያንብብ እና ታሪኩ እርስ በርስ ሲላተምበት እዛው ይቅርብኝ ነው ብሎ የሚለው። ሁለተኛ ዲቤት የሚባል አይጠራም። አይ አንብቤዋለሁ ኤርሚያስ ሞግታለሁ ብሎ ካለ ይግባ። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን እሱን እውነት ካደረገ በኋላ በማግስቱ ቀበላዋለሁ። ድርሰማ ነው ነገረ ድነት ላይ አኬም ልክ እንደዛው። ይሄንን ግን ባላደረጋችሁበት እናንተን እንደ ሕፃን ልጅ ማስታወስ የለብኝም። ኦኬ ይሄ ነው የምለው። በጣም ይቅርታ ዮኒ፣ ፖለቲካም ሊሰራ ስለፈለገ ነው። ዮኒ ቀጥል የምትለው ነገር ካለ ሌሎችም ወንድሞች ተረድቻለሁ እኮ ያ ዛሬ እኮ አይደለም እንደዚህ አይነት ነገር የጀመሩት አይደል እንዴ? ብዙ ጊዜ የሆነ ነገር ይሉና አመቻችተው የራሳቸውን ነገር አድርገው እንደሚሄዱ እኮ እረዳለሁ። ገብቷል። ሳልረዳ ቀርቼ ሳይሆን እኔ የፈለግኩት እንደምን እንደሆነ ታውቃለህ? እንደ ፈሌ ያስገብተኸው ካለው ላይ ሌላውንም ጨማምረህ አስጥተህ እንድታሰጣልኝ ነው የኔ። ገብቷል። አይመጡማ አረሳችን አይደለም ብሎ ይረብሻል። ኖ ድህነት አለዋ። አይ ነገር በቃ መስቀል የሚባል ነገር አታንሳ ነው የሚለው አለበታ። ያድናለኛለ ትለዋለህ። ባለፈው እንደዛ አይደለ? አሁን ለምሳሌ አረስታችን አይደለም ብሎ የሚል ከኤፍሬም ጋር የተወያየውን ውይይት ብትገባ ስለ መዳን እያወራ አንተ ድነሃል ወይ ብሎ ሲለው አረስታችን አይደለም ብሎ እኮ ያለ ጀግና እኮ ነው። ግን ምን አለ መሰለህ ባለፈው በፍቅር አድርገህ ቀስ አድርገህ አስገብተህ እንዴት ተጫውተህ እንደወጣ አይተዋል አይደል? ኤርሚሻ እንዴት አድርገህ አሳስቀህ ችግር የለም ምንም የለም ብለህ ካስገባው በኋላ ኳሱ ከተያዘ በኋላ ጨዋታው እዛ ላይ ነው። ያድናል የተባለውን በሙሉ ሰብስበህ ታስቀምጥለታል። ይምረጥ። ገብቶሃል? ይምረጥ እሱ በመስቀል ላለው በምን ላለው በታምረ ማርያም ላለው በምናምን ብፌት አስቀምጥለታል። አንተ ነው ያልከኝ ነው አይደለም። ድህነት ስባል ስለ ሁሉም ነው የምትናገረው። አንተ ክርስቶስን ይዘህ ነው የምትሄደው። ርዕሳችን አይደለም ብሎ 30 ጊዜ ቢል አይ ያድናል ብለኸኛል ችግሩ ምንድን ነው ትለዋል። ባለፈው እኮ ምን የመሰለ ወርቅ የሆነ ፖለቲካ ሰርታል። ወርቅ እሱን ስላየው አይደለ ደምዬ የጠፋው እሱን ስላየ መስሎኝ። አሁንም ኤርሚሻ እኔ የምልህ የሆነ መንገድ ሲከፍቱልን በደንብ አድርገህ አምጥተህ ይኸው ያድናል ብላችሁ የምትሉ ክርስቶስ ብቻ አይደለም ብለህ ተዘረግፈዋል። እኔ የኔ አመለካከትን ስለምታውቀው አንተ እያንዳንዱን ፖለቲካቸውን ስለምታውቀው አብራቸው ብዙ ጊዜ ስላየሃቸው አካሄዳቸውን አንተ በሲስተም እሱን አልፎ የመግባት ብቃት አለ ብዬ አስባለሁ። ብቃት አለ ስላየሁም ጭምር ነው የምናገረው። ግን ምንድነው እኔ እነሱ ፖለቲካውን ሊጫወቱ ይችላሉ፣ በእውነት ለመናገር ማለት ነው። እኔ የምፈልገው አስቀድሞ ተነጋግሮ የምንነጋገርባቸው መጽሐፍ ታውቃለህ። ባለፈው በቴዲና በአንተና በቴዲ ላይ ነው ብዙ ነገር የተላከው። በተለይ ቴዲ በጣም ሰድበውታል። ምክንያቱም አርእስቱን መርጠን የምንነጋገርበትን የምንወያይበትን አስምረን በቤተክርስቲያኒቱ መጽሐፍቶችና በመጽሐፍ ቅዱስ ብየው ተነጋግረን አንተ ባለህበት ቴዲም ባለበት መጨረሻ እዛ ከገባም በኋላ አይ በቤተክርስቲያኒቱ መጽሐፍት አይደለም ብሎ አለ። ቪዲዮ ሁሉ አሰማን ገና መግቢያው ላይ እሱን ሁሉ አሰምተን፣ ግን መጨረሻ ላይ ያሉት ሽንፈታቸውን ላለማመን ቴዲ ነው ይሄን ነገር የተጫወተው። ማን ነው ሽንፈቱን የሚያምነው? ኤርሚሻ አይመኑ ግን እንደው ለማለት ነው። ግን ሰው ያየው ነገር አለ አይደለ? ኤርሚ አንድ ነገር ሰው እኮ ሙሉ ሰው መጥቶ ማን አለ እስቲ በዛ ዲቤት ፈለገ አስተምሮን ወጥቷል ያለ አንድ ሰው አምጣ።
አከተመ። አየህ ኤርሚሻ አንድ ሰው የዚህኛው ቢሆን ያክለን አንድ ግን ነገር ቢኒሻ ጎሄ አንድ ነገር አሁን ምን አለ መሰለህ ነገረ መስቀል ላይ ለምሳሌ አልቀበልም ካለ አንድ ሰው ኦኬ የማይቀበልበት ሪዝን ምንድን ነው ከተባለ ለምሳሌ አሁን ልደት ቤተክርስቲያኒቱንም እንደማያውቃት አንድ የምታየው ምንድን ነው አይ ነገረ መስቀል ያን ያህል ምናምን አለ። ነገር ግን ነገረ መስቀል ድህነትን ይነካል። በዛች ቤተክርስቲያን ውስጥ ከስላሴ ጋር ተደርቦ እኩልነቱ ተስተካክሎ ይቆጠራል በዛች ቤተ እምነት ውስጥ ገብተዋል። ስለዚህ አሁን ነገረ መስቀል ላይ አልወያይም ካለ የማይወያይበትን ርዕስ ለምሳሌ የማይወያይበትን ምክንያት ማስቀመጥ አለበት። ገብተዋል። አይ ኦኬ ነገረ መስቀል ላይ እወያያለሁ ካለ ደግሞ ነገረ መስቀል ላይ ይወያይ ካለቀ በኋላ ለሚጠራው ጥሪ ኤርሚያስ እኮ እምቢ አላለውም። ችግሩ ምንድን ነው? አሁን ኦኬ ነገረ ድነት ላይ እንወያይ ተብሎ ተኪዶ ኤርሚያስ ነገረ መስቀልን ቢያነሳ አካሄዱ ጠማማ ነው የሚመስለው። አሁን ባለፈው የተፈጠረውን ነገር አይታል። ቴዲ ቤት ባለፈው የተፈጠረው ምንድን ነው? አይ እናንተ አሁን ተስማምታችሁ ስላልመጣችሁ በርዕሱ ኦኬ እናንተ ናችሁ የነገራችሁኝ ብሏል። ቴዲም እውነት አለው እዛ ላይ። አሁን ቢኒሻ እየሰማኝ እያወራን ኦኬ ነገረ መስቀልን አነሳው ካለ ቢኒሻ ሰው ተማረበት አልተማረም ገምድል የሚሆነው ቆይ ልነግርህ ነው። በዛ ቦታ ላይ ቴዲም ተዋሸ ይባል ምን ይባል ኦኬ። ሰው ግን እዛ ላይ ወንጌል ተማረ አልተማረ ነገረኝ እስቲ። ወንጌል ተማረ አልተማረ? ሙሉ 23,000 ህዝብ ወንጌል ተምሮ ወንጌሉ ገብቶት እንደዚህ አይነት ጉድ አለ ብሎ ሰምቶ ነው የወጣው። ሰው እኮ ሰማ። አይወራብኝም የተባለው እኮ ተወራ። ገባ? ስለዚህ አሁንም ጥሪው እነሱ ነው የሚያደርጉት። ሁሌ ኤርሚሻ አይደለም፣ እነሱ ነው ጥሪ ያደርጉት። ጥሪውን ያደርጉና ይሄው ያንን አንወያይም አለ። ማን ያለው? በመጀመሪያ እሱ አለ። ቀጠለ እንትና መጣ እወያያለሁ ብሎ ይሄ ማን ነው የሚሉት? ስሙ ጠፋ። ደሜ እወያያለሁ፣ አጥቤ ነው የማሰጣው፣ አንፈራፍረዋለሁ። ስንት ፉከራ ሰማን። ከዛ አልወያይም አለ። የመስቀሉንም አይወያዩትም፣ ይሄንም አይወያዩትም። በዚህ መካከል ግን ሰው ምን እየተማረ እንደሚሄድ እያየን ነው እኮ። እናንተ ማየት ያለባችሁ ሰው አልወያይም ባልክ ቁጥር በዛ ጉዳይ ላይ አሁን ኤርሚ አልወያይም አላለም። ቅድሚያ ጥሪ ያርክልኝን ስለ መስቀሉ እንወያያለን ጥሪ አድርጋል። እሱ ይቅደምና በሁለተኛው ይሄንን እንወያይ ነው ኤርሚ እያለ ያለው። እኔ እኮ አንደርስታንድ አደርጋለሁ ኤርሚ ራይት የሆነኝ በቃ አግኝተኛል። ለምን ተረድቻለሁ እኮ መስቀሉን ራሱ ነው የመረጠው፣ ራሱ ነው ጥሪ ያደረገው እንዴ በደንብ ነው። ሁለተኛ ነገረ መስቀሉ ደህንነትን ያወራል፣ መዳንን ያወራል። ትክክል። የነፍሳችን መዳኛ ነው የሚሉት መስቀሉ እንዴ በደንብ ቤዛችን ነው ብሎ የሚሉት መስቀሉ ማለት ነው። እሱን እኔ ፊት እውነት ያድርገው። እሱን ነው ገባ ጥሪ ያደረገ። ከዛ በኋላ ያኛው አሁን ለምን መሰለ እሱን የፈሩት ቢኒሻ ልንገርህ፣ ብዙ የሚያውቀው ነገር ኤርሚያስ አለ ናው። ነገር ሊበላሽብኝ ከሆነ እኔ ምንድን ነው የማደርገው? እንደ ሌላ ከሆንኩ ላጥ ነው እሞታለሁ እንደ ገባ። ይሄ ነው ገባ። ይሄኛውን በመስቀሉ ጉዳይ ለመነጋገር ሲያስበው ጥሪው ኤርሚያስ ከሚያውቀው ጋር ክላሽ ያደረገበት። ስለዚህ ላጥ ነው። አሁን ደግሞ ኤርሚ አልለቅም መስቀሉን ብለኛል፣ ጥሪ ያርጋል። እሱን እንወያይና ደግመን ደግሞ ነገረ ድህነትን እንወያያለን፣ ችግር የለብኝም አለው። ማን ነው ጥፋተኛ? ፖለቲካ ለመስራት ሳይሆን ማን ነው ጥፋተኛ? እስቲ ንገሩ። ያረክልኝ ጥሪ ስለ መስቀሉ ነው አለ። እሺ መስቀሉን እወያያለሁ፣ እንወያይ አለ ኤርሚ። ሁለተኛው ደግሞ ስለ ነገረ ድህነት እንነጋገር አለው። ሁለቱንም እሺ አለ። ቅድመ ተከተሉን ይጠብቅልኝ አለ ኤርሚ። ቅድመ ተከተሉን ይጠብቅልኛል አለ። ምንድነው ኤርሚያስ ጥፋት? እንደው ልደት ቁጭ ብለህ ካሰብከው፣ እንደው እንደ እውነተኛ እንደ አንድ ኦርቶዶክስ ተዋህዶ ክርስቲያን ካሰብከው በመስቀሉ ተወያዩ፣ ከዛ ነገረ ድህነትን ትወያያ። ሁለቱም ጥሪ
ጥሪ ካንተ ነው በነገራችን ላይ ያ ሁለቱንም ጥሪ ኤርሚያስ ልደታውን ካለ ራሱ ቢገባ ደስ ይለኛል። ይሄንን ሁለቱንም ጥሪ አድርገው ነው ሁለቱንም ይወያዩልን። ያ አንዱን የመስቀሉን መጀመሪያ ይወያዩ እንደጠራው ማለት ነው። እውነትን አትሸሽጉ፣ እውነትን እንትን አትበሉ። እሱን ጥሪ አድርግ። ከዛ በኋላ እሱን ከጨረሱ በኋላ በሚፈልገው ቀን አሁንም ጥሪውን የሚያደርገው ልደት ነው። ሁለት ጥሪ ነው ያደረገው። ሁለተኛውን ያድርግ፣ ይቀበላል። የአክሊለ ጥሪ ምን ነበር እስቲ ንገረን። አክሊለ በምን ላይ ነው ጥሪ ያደረገልን? የአሁኑ ላይ ትናንትና ነው። አይ ቲንክ ትናንትና ላይቭ ላይ ገብቶ ነው፣ በቪዲዮ አይደለም። ላይቭ ላይ ያለ ሰዎች ጠይቀውት ይመስለኛል። ምንድነው ነገረ ድህነትን እወያየዋለሁ ኤርሚያስ፣ እኔ ለሱ መዘጋጀትም አያስፈልገኝም ብሎ የሚል የተቆረጠ ቪዲዮ ፖስት አድርገው ማነች አንዲት እህት አለች። ፔጇን አሁን አይደው ስሟ ብዙ ጊዜ አያዘኝም። ኧረ ተው በጌታ በኢየሱስ ስም አንድ ነገር ልበላችሁ። እኔ እንኳን ብዙ ማቅ ሰው አይደለሁም። ታላቅ ድንፋታ እየመጣ ነው። ተው፣ በመደንፋት የሚመጣ ነገር አይተናል። ከአንዴም ሁለት ጊዜ እዩት። ሌላውን ተው። የመጀመሪያው ፈለገን አይተናል። ሁለተኛው ማን ወንድማችሁ ደሜን አይተናል። ተው፣ ድንፋታ ሳይሆን ማንበብ ነው የሚጠቅመው። ተው፣ እኛ የቃሬዛ ዕቃ እየሞላብን ነው። ተው፣ እንደዚህ ደንፍቶ መምጣት ጥቅም የለውም። ይኸው የመስቀሉን ያቆማችሁ ለሶስተኛ ጊዜ እናንተ ናችሁ። ስለ መስቀሉ አልወያይም ያላችሁ እናንተ ናችሁ። እውነቴን ነው። ስለ መስቀሉ አንወያይም ያላችሁት አሁን ልደት ነው። አልወያይም ብለሃል። ስለዚህ መስቀሉንም ብለህ አልወያይም ብዬው አልክ። ተወያዩ እና ተወያዩ እና አሳፍረው። እሺ ኤርሚያስን አሳፍረው። እኛ በቃ እንፈር በኤርሚያስ ካኒዱ ጥሪ አርጋሃል። ቅድሚያ ጥሪ አርጋሃል። አሳፍረው ኤርሚያስን እንስማ። ከዛ በኋላ ደግሞ ነገረ ድህነትን በደንብ አድርጎ ከአንተ ጋር ይነጋገራል። ቃሌ ነው ቃሌ ነው አልኩ። ኤርሚያስ አልወያይም ካለ እኔ ኦርቶዶክስ ሆናለሁ። ያ እኔ ቃሌ ነው ዮኒ ኖ እኔ ሆናለሁ። አልወያይም መስቀልን ስለ መስቀል ተወያይተው መስቀልን ተነጋግረው ነገረ ድህነትን አልወያይም ካለ ኤርሚ ጌታን ሆናለሁ አልኩ። በቃ ነገረ ድህነት ጴንጤ ጋር የለም፣ ስለ ክርስቶስ የለም ብዬ ሄዳለሁ። ከዚህ በላይ ምን እናርግ? ቃሌ ነው ካልኩ አንተ ቤት እኮ ከዚህ ቤት እኮ ነግሬሃለሁ። እወያያለሁ ብዬ ተቀብዬ አዎ ተቀብላል፣ በደንብ ተቀብላል። ስለዚህ አሁንም ምንድነው ወንጌል ነው የሚያሸንፈው። ሌላ የሚያሸንፍ አንድ ነገር ልታመጡ አትችሉ። አንድ ነገር ወንጌልን አምኑ። ይሄን ቪዲዮ ስሙ። እሺ ይሄን ቪዲዮ ስሙ። ኦኬ ያኬ ከመጣ ብዬ ነበር። ያኬ ያልመጣም አይመጣም። ያኬ ዝም ብሎ ቤት ዘግቶ እንትን ነው የሚለው። ኦኬ ይሄን ቪዲዮ ስሙ። እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ሶሪ ላቀረብክልኝ ኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ በምታዩት እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውልኝ ለምንድነው የምገባው? አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬልያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታተርክበትን ጥቅሶች አይቻቸዋለሁ፣ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው
ብቻ ሳይሆን በድርሳነ መስቀል አጠቃላይ ባለው ይህንን አሁን አንተ የሰጠውን አርዕስትንም ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለሁ እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች በእነሱ በኩል እነግርህና አብረን ፊት ለፊት እንግዲህ ለህዝብ የምናሳየው እናሳያለን ማለት ነው። መልካም ፈቃደኛ ነኝ ለማለት ፈልጌ ነው። ይሄንን ቪዲዮ የምሰሙ ሰዎች ለወንድማችን ልደተ ቃል አድርሱለት። ጥሪውን ተቀብያለሁኝ። ጥሪውን ሲቀበል ግን ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ድርሳነ መስቀልን መጽሐፍት አጠቃላይ ታሪካዊ አመጣጡንና በሱ ውስጥ ያሉ ትምህርቶችን ሁሉ እንደ መጽሐፍ ቅዱስ ነው የምንመዝነው። ፈቃደኛ ነኝ። እንግዲህ ሼር በማድረግ ለልደተ ቃል አድርሱልኝ ወንድሞች። እግዚአብሔር አምላክ ይባርካችሁ። ጸጋ መቼ ነው ይሄ? በ10ኛው ወር ቀን 6 2023 ማለት ነው። 2023 የዛሬ 2 ዓመት ነው ታዲያ። ዮኒዬ ጌታ ሆይ ድረስ ታዲያ ስለዚህ ኮንትራት እየጠበቅን ነው። ለራሱ ያቀረበልኝን ጥሪ እሱና ማነው አክሊለ ከኔ ጋራ ዲቤት ለማድረግ ከነፈቃቸው ነገረ ድነትን ማለት ነው ተራ በተራ ዓለም አደባባይ ላይ እንዲለይልን ከተፈለገ እቀበላቸዋለሁ ነገረ ድነትን። ኦኬ አልቀበልም አላልኩም። አስቀድመው ግን ጥሪ ያቀርበውልኝ ምላሳቸውን ወደ ውስጥ ያወጡባት ታሪክ አለቻቸው። የታቦቱን ከአክሊለ ጋር በብሉይ በአዲስ በብሉይ እኮ እኛ እናምን ብሎ ካለ ከአክሱም ጽዮን አውጥቶ ይጣላ አለ ብሎ የሚለውን አውጥቶ ይጣል ወይ ውሸት ነው ይበለን የፊት እሱን ታሪክ እኔ ስለማላምንበት ውሸት ነው ብሎ ይበልና ከዛ አልተወው አክሊለ ማነው ልደተ ቃል ነው እያልክ ያለው አንተ። አቤት መግለጫ ይስጡን። አዎ ስለ ነገረ ድህነት እንዲወያይ ኤርሚ ከፈለጋችሁ በመስቀሉ ላይ መግለጫ ስጡልን። ከመግለጫው በኋላ በነገረ ድህነት እንገናኝ እየተባላችሁ አልቀበልም ማለት ያውም አክሊለንና ልደተ ቃልን ሁለታችሁ ኤግዛክትሊ ማይ ፖይንት እሱን ነበር። ልደተ ቃልና አንችልም በዚህ ጉዳይ ላይ መወያየት አንችልም፣ ታሪኩን ስለማናምንበት አንችልም ይበሉ። አክሊልም የታቦቱን መምጣት በሰለሞን ዘመነ መንግስት መጣ የሚባለውን ታሪክ ውሸት መሆኑን ደርሼበታለሁ፣ አላምነውም፣ አልቀበለውም ይበልና በአዲስ ኪዳን ታቦት ብቻ አወራዋለሁ፣ በእነሱ ታቦት ማለት ነው። ይሄ እስማማለሁ። አሁን ግን ካልሆነ እነሱ ያንን አረስት ጥለው በታቦት አታምንም፣ ኦርቶዶክስ ታምናለች፣ በመስቀል ታምናለች። የአደባባይ በዓል ከሚባለው አንዱ መስቀል ነው። ታዲያ መስቀል ስለ መስቀል ምን ይላል መጽሐፉ? ዮኒ እሺ ማማ ፕሊስ ምን የሚል መጽሐፍ ነው ንገረን መጀመሪያ። መዝገበ ጸሎት ኦኬ መዝገበ ጸሎት የውዳሴ ማርያም የዘወትር ላይ ምን እንደሚል ላሳይ ስለ መስቀል ማለት ነው። ያው ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። 3 ጊዜ በል ይላል። አንድ ሲሆኑ 3 ሲሆኑ አንድ በአካል 3 ሲሆኑ በመለኮት አንድ ለሚሆን እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ካለ በኋላ መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። ቤዛችን መስቀል ነው። የነፍሳችን መዳኛ መስቀል ነው ይላል። ክርስቶስ ነፍስን አድኖታል አላዳነውም? የሚሆን አዎ ክርስቶስ ነው ያዳነን። እሺ መስቀሉ የነፍስ መዳኛ ነው። ጌታ የተሰቀለበት መስቀል መስቀሉ ላይ የተሰቀለው ወልድ ነው እንጂ መስቀል አላዳነኝም። መስቀል ምንም ለማዳን ኃይል ነው። መስቀል የነፍሳችን መዳኛ ነው ብለው ሲሉ ነገረ ድህነትን ያወራል አያወራም? ይሄ ጽሁፍ ትክክል። አዳነ ካለ ነገረ ድህነት ነው። አዎ ስለዚህ ነው አይደለም ልደተ ቃል ማንም ኦርቶዶክሳዊ እፊቴ ቆሞ ይህንን እውነት አያደርገውም። በዚች ብቻ አይደለም በሌላ መጽሐፍቶችም ጭምር። አሁን ምንም አልጎደፍርም። ሲገቡ አደባባዩ ላይ ሜዳው ላይ ስንገናኝ ምን መጽሐፍ እንደማነሳባቸው እንኳን ራሱ አያውቁም። ግን ነገረ መስቀሉን በተመለከተ ማንሳቸው መጽሐፎች ናቸው። የሚገርመኝ እኮ ኤርሚ
ይሄን ይዘው ይግቡልኝ ማለት ራሱ የአንተ ድፍረት ያስቀኛል። አይ ብሎ ነገር የለም እንዴ እየመረጡማ እነሱ ይሄ በአደባባይ ጽፈውት ዱቅ ያሉለትን ይዘው ኑና ተወያዩኝ እያልክ እንዴት ይወያዩ? ባይሆን ደብቀ መሆን ነበረበት። በፍጹም አምኖበት ጊዜ ብታወጣው ጥሩ ነበር። ዮኒ አምኖበት አጥንተው ተደራጅተው አምኖበት ይህን ነገር ዘለውት ነው የመጡትና ሳትነግራቸው የዛ ጊዜ ገለጥ ብታደርገው እንዴት ጥሩ ነበር መሰለ። ከዚህ በኋላ እንደውም ጊዜ የምሰጠው ለአክሊለም ለልደተ ቃልም ለማጥናት የ2 ሳምንት ጊዜ ሰጣቸዋለሁ እና በታቦቱ ላይ አክሊለም የሚያወራ ከሆነ በብሉይ ኪዳን በአዲስ ኪዳን ዓለም አደባባይ ላይ እንገናኝ። አይ እንደው ለበዓሉ ድምቀት እንጂ ኦርቶዶክስም ታምነዋለች ብዬ አላስብም። እውነት ለመናገር አንድ ታቦት ነው ያለው፣ ግን ለበዓሉ ድምቀት ደስ ይላል። አሁን ጥምቀት ሲከበር ምናምን ግርግሩ ምናምን ስለሚወዱት ነው እንጂ በእውነት መኑ ከተባለ ሰው ከጠየቀ በደንብ የሚነገር ነገር ነው መጽሐፍ ቅዱስ ላይ ከሙሴ በስተቀር ያለው የለም። ማንም የሚያውቀው ነው። ግን ይቺ ግርግሯ ደስ ትላለች። ግርግሩ ደስ አይልም? ኢትዮጵያ እያለ ምናምን የጥምቀት ቀን ታቦት ሲወጣ ምናምን ግርግሩ እንግዲህ ከእምነት ጋር አያይዤው አይደለም። ለበዓሉ ድምቀት በሎሚ ተፈንክተሃል መሰለኝ። የዛን ጊዜ ቀላል ሎሚ ወርውረውብሃል መሰለኝ። ኤርሚ እኮ ገበያ ለመዝጋት እያሰበ ነው። እንደዚህ አድርገን ፎርማላይዝ እናድርገው። እሺ አኬና ልደተ ቃል አኬ በታቦቱ ልደተ ቃል ደግሞ በነገረ መስቀል አይ በዚህ ጉዳይ አንወያይም፣ በቂ እውቀት የለንም፣ ቤተ ክርስቲያኒቱ ወይ ያልጠራ ነገር አላት ካሉ የምን በቂ እውቀት የለንም። እነሱ ሊናገሩ የሚፈልጉትን እራሳቸው ይናገሩ። እኛ አይደለም ንግግሩን እንሰጣቸው። ቢኒያው እውቀት የለኝም ብሎ ሊደበቅ ምን ያደርጋል? የማንጎፈር ያበጥራል። በየዓመቱ የሚያከብረውን በዓል እውቀት የለኝም ብሎ ተበላል። እንዲህ ብሎ ነገር የለም። ምንም ማመጫ እኔ ለበዓሉ ድምቀት ነው። አሁን ጥምቀትን ሙስሊሙ ራሱ ሎሚ ይዞ ይሄዳል። ጴንጤው ራሱ ሎሚ ይዞ ይሄዳል። ይሞታል እንዴ? ጥምቀትን ከበራ አድርጎ ነው ሰው የሚመጣው። እና አይ ቲንክ የኢትዮጵያ ባህል እንደ ኢሬቻ እየሆነ ነው ጥምቀት። አይ ቲንክ ሰው እንደዛ ባህል ነው። በቃ የሀገራዊ ባህል አድርገን በቃ ላሽን በለው በዛ እንውሰደው እንጂ ያድናል ብለን በታቦት ላይ ምናምን አይደለም። ይሄን እኛን እንደዛ የምንለው እንጂ እነሱ ግን ይሄው መስቀል ኃይላችን ነው ብሎ መጽሐፍ ተጽፈው ህዝቡ ሁሉ እኮ ያነባል። ያነበው የነፍሳችን መዳኛ ነው ይላል። በደንብ ሁሉ የሆነ ምናምን ለበዓሉ ድምቀት የሚያነቡትን ይዘንማ አንሄድም እኛ። አይ ገና አልገባም። አይ ብዙ ነገር አሁን ሰው እየጠየቀ ነው። አሁን ለምሳሌ እንደ ቀላል እንዳታየው ደምረው እንደዛ ፎክሮ የቀረውን እንደ ቀላል እንዳታየው። እኔ ቤት ሲሰድቡኝ የነበሩ የኦርቶዶክስ ልጆች ጌታ ምስክሬ ነው የምልህ አዋረደን እያሉ እየጻፉ እኔ ቤት ላይክ እያደረጉ ነበር። ጨረሱ። አየህ አዋረደን በመዶሻ ብሎ የሚለውን አልሰማሁም። አዎ ምን ጭንቅላቱን ሁላ ፈልጥ ነበር እያለ ያለው እንገባበታለን እኮ አሉ። በመዶሻ በማረሻ ምን ይቀራል? ገባ። አሁን ምንድነው ደስ የሚል ሰው ወንጌል እየተረዳ ነው፣ እየገባው ነው። የኛ የሚያስፈራራ የሚቀጠቅጥ ወንጌል የለም። እነሱ ጋር ግን ፍለጠው ቁረጠው የሚል ወንጌል አለ እያየን። ስለዚህ በደንብ ያየነው ነገር ስለሆነ አሁንም በመስቀሉም ሆነ በሌላውም በታቦቱ ተነጋገሩ። ቅድሚያ ጥሪ ያርጋችኋል። ከተነጋገራችሁ በኋላ በነገረ ድህነት መብታችሁ የራሳችሁ ጥያቄ ነው የተመለሰ። ራይት ይሄንን መልሱ። በቃ ደሳው ማን አልወያይም አለ። ማን ፈራ? ማን የፈራ? አስፈራሪው እኮ ነው የቀረው አይደል እንደ እያየ አንተ ቤት አይደል እንደ ያኔ ኦርቶዶክስ በነበርክ ሰዓት ላይ አንተ ቤት አይደል እንደ ወያይ? አዎ ደግሞ በኮሆስት የማይሆንበት መንገድ ለምንድን ነው? ሰው ለሁለት ይከፈላል። አንደኛ ሙሉ ሰው አንድ ቤት ገብቶ ሊያዳምጥ አይችልም። ሁለተኛ
ሰዓትን ቢያዝ እንደፈለግህ አሁን ሚውት ልታደርገው ትችላለህ፣ ላታሰማ ትችላለህ፣ ልታሰማ ትችላለህ። ይሄ የታወቀ ነገር ነው። ስለዚህ ቴዲንም አንፈልገውም እያሉ ነው። አሁን እየሰማው ነው። እነ መዝሙር ያሬድ ቴዲም ጋር ላንገባ እንችላለን፣ ልናቆም እንችላለን እያሉ ነው። እንትን ሲስም ጋር በጣም የሚያከብሩት የሚወዱት ልጅ ነበረ። እንገለዋለን፣ እንቀጠቅጠዋለን እያሉ ቪዲዮ ሰርተዋል። እሱም ጋር እንገባም ብለዋል። ሰው ሁላ ሊጠፋ ነው አሁን ቲክታክ ላይ ማለት ነው። በእነሱ የተነሳ ማን ቤት ነው እንግዲህ ማን ሊመጣ ነው ከዚህ በኋላ? እንግዲህ ሀቢባ ቤት ሊገባ ነው ከዚህ በኋላ የቀረችው አንድ ሙስሊም ናት። እሷ ቤት ገብታችሁ ነው ልትወያዩ ከዚህ በኋላ። ስለዚህ በኮሆስት የማይሆን ሁሉ ለኦርቶዶክስ አዳልቷል ብለው እንዴት ግን አልቅሰው ይችሉታል? ማለት ቆይ ቢያሸንፍ ኖሮ አዳላ ተባልክ። ቢያሸንፍ ኖሮ የሀገር ዱር አራዊት ነበር ቤቱ የሚመስለው። በአንበሳ በጥንቸል በምን ጊፍት የኦርቶዶክስ ጀግና ተጽዕኖ ፈጣሪ ተብሎ ድብልቅልቁ ይወጣ ነበር። ዋሻው ድብልቅልቁ የጊፍት ማአት በቃ አጥለቅልቆ የጨረሰን ነበር አይደል እንዴ? አመት ሙሉ ነበር ኤርሚ የሚረገጠው። አመት ሙሉ ኤርሚ ዮኒ እኔ እናንተ በነገረ መስቀሉ እንነጋገር እንደ አንድ ቀን ኤርሚ ጋር አይ ነገረ መስቀሉ ጋር ይሄው አለልህ ወንድምህ እኮ እዚህ ጋር ያወራ በማል ትገባለህ ብያለሁ። ተወያዩ ነው የኔ ጥያቄ። አዎ እችላለሁ ብለዋል፣ ጠይቀዋል። ልደት ወንድማችን ጠይቋል። እወያያለሁ። ግን ያልገባኝ ነገር አለ። እኔ ያልገባኝ ኤርሚ አሁን ልደት ከዛሬ ስንት ዓመት በፊት ነው በመስቀል በነገረ መስቀሉ እንነጋገራለን? 2 ዓመት ነው። ቪዲዮ የት አለ? ይሄው አሁን ሲያሳይ ነበር። ኦኬ የልደት ነው ወይስ ኤርሚ አንተን ያሳየን ወይስ የልደትን? መጀመሪያ ልደት ያለውን ቪዲዮ ከዛ መልስ የሰጠውን ኤርሚ እና የዛኔ እሺ። አሁን ቅድም ኤርሚ አሁን አንተ የተቆጣኸኝ ማለት እኔ እሱ እኮ ልደት እያለ ያለው መጀመሪያ እንነጋገራለን አልነጋገርም እኮ አላለም መሰለኝ። መጀመሪያ በዚህኛው የትኛው ይቅደም የሚለው መሰለኝ ያጣላቸው አይደል እንዴ? ይሆን እንዴት ነው የታዘብከው አንተ የተረዳኸው ማለት ዛሬ 2 ዓመት እስከ ዛሬ መልስ ያልሰጠበት ጥያቄ በመስቀለ ድህነት ልደት ወንድማችን ጥያቄ ያቀረበ በሱ ላይ ፈቃደኛ ሆኖ ኤርሚሻ 2 ዓመት ጠበቀው። 2 ዓመት ሊመልስ አልፈለገም። እሱን ከተወ በኋላ አሁን ደግሞ ሌላ ጥያቄ ይዞ መጣ። ሁለተኛው በነገረ ድህነት አለው። አይ መጀመሪያ የጠየከኝ እንቅረብ ያልከኝ በመስቀሉ ድህነት ነው። ስለዚህ በሱ ጉዳይ እንነጋገርና በነገረ መስቀል ላይ እንነጋገርና ከዛ በኋላ ደግሞ በቅደም ተከተል ነገረ ድህነትን ደግሞ እንማራለን እንነጋገራለን አለ። የኤርሚሻን ጥፋት ንገረኝ። ኤርሚ አጥፍቷል፣ ኤርሚያስ ትክክል አይደለም የምትለውን አንተ ደግሞ ዘግበን። ይሄን ያለው ነገር እንግዲህ አይ ባይ ዘ ወይ እኔ ደስ ከሚለኝ ነገር አንዱ ፍትሃዊ ሰው ደስ ይለኛል። የሆነ ስትቆም ለፍትህ መቆም ጥሩ ነው። ምክንያቱም የተጠየቀውን መልስ። አንተ ደግሞ ፖለቲካ ለመስራት አትግባ። የተጠየቀውን ዮኒ የጠየቀውን ነገር መልስ። አንተ ፍትሃዊ ሆነ አልሆነ እሱ የሱ ጉዳይ ነው። ዮኒ የጠየቀውን መልስ አንተ። እኔ አሁን ጥፋት የሚታየኝ ለምን መሰለ? አሁን ጠየቀው ልደት ደግሞ ያንኛውን አስቀድም የነገረ መጀመሪያ በነገረ ድህነት እናውራ አለው። እሱ ደግሞ ኤርሚ ደግሞ አይ መጀመሪያ በነገረ መስቀሉ ከዛሬ 2 ዓመት በፊት ቪዲዮ ሰርተህብኝ ነበር አለ። ሌላ እኮ የሆነው ነገር የለም። ስለዚህ የእሱን ጥሪ ከፈለግ እሱ ፔጅ ላይ ነው ሄደህ የምታገኘው። እሺ የእሱን እንስማው። አሁን ጥሪ ያቀረበውን ልደት እኔ እዚሁ ላይ ላሰማ ነው፣ የተወሰነውን አሰማለሁ። ከፈለግ እሱ ጋር ሄደህ ሊያወርደው ይችላል። ካላወረደው እኔ ግን አላወረድኩትም። ያው ለልደተ ቃል ጥሪ ምላሽ ማለት ነው። በቪዲዮ ነው የጠራኝ። በቪዲዮ እንደዚህ ወይ ኦርቶዶክስ ምንም መልስ የሌላት ነገር የለም አላት። ቆይ ቪዲዮ ነው አይቻልም። ይሄ እንደዚህ አይነት ቀረርቶ ሳለቻል እባክህ። ፉከራ ነው። ምንም ስትያዙ ገለባ ናችሁ ብራዘር። እንትን በል ይሄ ፉከራ ነው። ፉከራ ብቻ ትፎክራላችሁ፣ ትመጣላችሁ፣ አንድ አታወሩም። አሁን አንተ ራሱ እንደ ዲያቆንነትህ ነገረ ድህነት ላይ ወይ ደግሞ ማነው በነገረ ማርያም መጽሐፍት ብሎ የሚል አሁን ማነው ደምራ ያቀረበው ወይ ደግሞ ቅዱሳት ስዕላት ወይ ታቦት ወይ መስቀል ወይ ብላችሁ ምትሉት እናንተ ራሳችሁ የምታምኑበት
ግባ ብዬ ብለህ የለህም መልስ። ኦርቶዶክስ መልስ አላት አትበሉ። እገባለሁ በነገረ መስቀል እኔ እገባለሁ። ቀን ያዝልኝ። አንተ ቤት ነው የምገባው። እንደው አሁን ትገባለህ? አሁን ሳይሆን አሁን እኔ ስራ ነኝ። ከስራ ስመለስ ወይ ነገ ምናምን በነገረ መስቀል እኔ አንተን አወራለሁ። በነገረ መስቀል በመጽሐፍ ቅዱስም በራሳችሁ መጽሐፍ አይደል? በየትኛው መጽሐፍ አንድ ሰው የሚዳኘን አድርገን አሁን እሱ በነገረ መስቀል በእኛ መጽሐፍም በአንተም መጽሐፍ በእናንተ መጽሐፍ አላውቅም። ዮኒ ማኛ ቤት ይመቻል? ይመቸኛል። እኔ ምንም አልተነፈስም። ያው ቃል ለምድር ለሰማይ የእናንተ ውይይት ነው። እሺ ምንም አልተነፈስም። ስለዚህ ስዩም ልብ በል አስምርልኝ። ደቂቃ ብቻ ነው የሚይዝላችሁ። ኦኬ እኔ እንደዚህ አይነት አይደል ነው የፈልገው። የቤተክርስቲያን አገልጋዮች ዲያቆናት ስለሆነ ዲያቆን ስለሆነ አሁን እሱ አልቀበልም ብያለልም እና ኦኬ እንደዚህ ላስቀምጥና ነገረ መስቀሉ በመጽሐፍ ቅዱስና በቂ የሪከርድ አድርግ ወንድማችን። ነገረ መስቀሉ በመጽሐፍ ቅዱስና ስለ ነገረ መስቀሉ በሚያወሩ መጽሐፍቶች ሁሉ አይደል? አዎ ስለሚለውን እዚህ ጋር ልጨምር። ስለ ነገረ መስቀሉ በሚናገሩ መጽሐፍቶች ሁሉ ኦኬ በሚናገሩ ስለ ነገረ መስቀሉ በሚናገሩ መጽሐፍቶች ሁሉ በመጽሐፍ ቅዱስም ስለ ነገረ መስቀሉ በሚናገሩ በቤተ ክርስቲያኒቱ ማለት ነው መጽሐፍቶች ማለት በቤተ ክርስቲያኒቱ መጽሐፍቶች ለምሳሌ አቤት ጻፍ በሚናገሩ መጽሐፍቶች በቤተ ክርስቲያኒቱ መጽሐፍቶች ሁሉ ማለት ነው በሚናገሩ መጽሐፍቶች ቤተ ክርስቲያኒቱ ውስጥ በዜማም የሚዜሙ የሚሆኑ በአማርኛም የሚነበቡ ህዝብ የሚያውቃቸው ካህናት የሚሆን ነግስም የሚሆን ለይነግስም የሚሆን በቤተ ክርስቲያኗ በምታስተምርበት መጽሐፍ አንተና እኔ ማለት ነው የሆነ ታሪካዊ አመጣጡን ሁሉ ጭምር ማለት ነው አይደል? መጽሐፍቶች ውስጥ እሱ ሁሉ ስላለ ታሪካዊ አመጣጡን ሁሉ ይሄው ተቀብያለሁ። አንተ አልቀበልም የምታወራው ስለኛ መጽሐፍቶች ስለ ቤተክርስቲያኗ መጽሐፍት ሁሉ ስለሆነ አልቀበልም የምትለው መጽሐፍ የለም። የሚመለስልህ ባመጣኸው መልኩ ሁሉ ይመለስልሃል። ገብቶሃል አይደለ? ልክ ነው። ልክ ነው። እኔ በመጽሐፍ ቅዱስ ይሁን እየሰማ ነው። አዎ እሱ የሚያመጣው መጽሐፍ አለ። በሱ ባመጣው መጽሐፍ ተንተርሰን እዚሁ ሁሉን እየጠቀስን ማለት ነው የምናወራው። እዚህ ጋር ኦርቶዶክሳዊነት ነው እንጂ ትክክል ተቀብያለሁ። አዎ እሺ የምንወያየው ዮኒ ማኛ ቤት ነው። ተስማማለህ? እስማማለሁ። ዮኒ ማኛ ቤት ዮኒ ማኛ ቤት እሱ ብቻ ቤቱን ይመራል። ሌላ ሰው ገስት ላይ አይገባም። ዲያቆን ስዩሜና እኔ እንወያያለን። ዲያቆን ስዩም ቀን መቼ ይሆን ቁጥር? እሁድ ስለሆነ እሁድ ቢያንስ ከ3 ሰዓት ላይ ቢሆን ደስ ይለኛል። እሁድ ማታ ማለት ነው። ቅዳሜ ለእሁድ ሳይሆን እሁድ ለሰኞ ማለት ነው። ዮኒዬ ትችላለህ? እሁድ ለሰኞ ማለት እሁድ ለሰኞ እችላለሁ። ስለዚህ ያሁን የፊታችን እሁድ ጠዋት ነው አይደለ? ሰኞ ጠዋት ማለት ነው። እሺ ዲያቆን ስዩም ንገረኝ። ቆይ ስዩም ንገረኝ ቀኑን በደምብ። ኦኬ ስዩም ንገረኝ ቀኑን በደምብ። እሁድ ማታ ማለት ዮኒ አንተ ጋር ቀን ነው፣ እኔ ጋር ቀን ነው። ኦኬ አራውንድ ኑን ነው የሚሆነው። አንተ በጣም አሪፍ። እኔ ላይ ኑን ነው፣ እናንተ ላይ እሁድ ማታ ነው። ዮኒዬ አንተ እንድጠይቅልኝ የምፈልገው ስዩሜ እየሰማህ ይሄንን የዲቤት ጥሪ አንተ ነው ያቀረብክልኝ። ነገረ መስቀሉን በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምርና እንትን እንላለን። ይሄ ዲቤት ምናልባት ትንሽ ስክሪፕቻል አድርገው፣ ስለዚህ መረጃ ይሆነኛል። እሺ ካህናት አገልጋዮች ይሄ ዲቤትን አቋርጠው ይቅርብህ ብለው ቢሉህ ላታቋርጠው ቃል ትገባልናለህ? እዚህ 1600 አስፈላጊ ነገር ናት።
1600 ሰው ፊት ቃል ትገባልናል። ለምንድን ነው የማቋርጠው? አላቋርጠውም። እሁድ ምሽቱ ላይ 3 ሰዓት ላይ ይገባለሁ ከስራ መልስ። ቴንክ ዩ ያ ቴንክ ዩ ዮኒ አለው በደስታ ኦኬ በደስታ ደስ ላይ ቃል ተገብቷል። ከምሽቱ 3 ሰዓት ነው። ኤርሚም ቃል ትገባለህ? አዎ እንዴ ማዳላት አልችልም። ኤርሚም ቃል ትገባለህ? በምንም አይነት መልኩ እንደው መቼም የሰው ፈለጠኝ ቆረጠኝ ምናምን አልሰማም። ኤርሚ ነው በፍጹም ታንክ ዩ እሺ ቴንክ ዩ ሰምታችኋል። እሑድ ራቀብን። ዛሬ ወይ ነገ እንደዚህ ቢሆን ናይስ ነበር። አይ ችግር የለው እንደ የዛ ሰው ይበለን። እሺ ተቀብያለሁ። ችግር የለም። እኔ ደስ ብሎኛል። ወንድማችንም በደንብ ሌላ ጨምሮ አንብቦ በደንብ ተረድቶ አንተም ተረድተህ በደንብ አንብበ እንድትመጡ ነው። ያ ዝግጅትማ ያስፈልጋል። አሁን ደግሞ ሌላ መግለጫ እንዳይጠለቀለቅ ነው መፍታት ነው። እናመሰግናለን። ደህና ቻው። እሺ ቻው። እሺ ተባረክልኝ ስዩሜ። ፎሎ ላርግ፣ ፎሎ መልስ። የዛኔ ለማስገባት እንዲያመቸኝ እኔ አሁን ፎሎ አርግ። እሺ ፎሎ መልስ ወንድሜ። እሺ እመልሳለሁ። አይ ሁሉንም ነው መልሰው ባይዘው የሆነ አንዳንድ ጊዜ እሺ። አይ ሌሎቹንም እኔም እየመለስኩ ነው። እዚህ ያሉ ወንድሞቼን ፎሎ እያደረኩ። ጌርሳምዬ የሚናገረው ነገር አለ መሰለኝ። ወንድምነት አንድ ቁጥር ጻፍክ። ጌታ ኢየሱስ ይባርካችሁ። ልናገር አይደል? እንዴት ናችሁ? ደህና ናችሁ? አይውሽ ዮኒ ጋር ብሆን ኢንዲያናፖሊስ ነው ያለሁት። ለሆነ ጉዳይ መጥቼ እስከ እሑድ እዚህ ስለመሆን ልጄ ውሃ ብላኝ ነው ሌሊት የተነሳሁት። ስለ ልደት ቃል ምንድነው ከእሱ ጋር ስታወሩ ነው የገባሁት። ልደት ቃል በመጀመሪያ ምናልባት ዮኒ እስከዛሬ ድረስ ሲሰራበት ያልሰማሁት ራዕይ 4:6 ለአንተ ኢንፎርሜሽን ዮኒ ስላልሰማው እስካሁን አላብላላውም እና ሊትራሊ ራዕይ 4:6 4 እንስሳት የሚለው 3ቱ ሰዎች ብሎ ስለ ስዕል ጠይቃው ዮኒ አንተ አልሰማም። 3ቱ ሰዎች ብሎ ስላሴ ብሎ ተርጉሞታል። እና እንዲህ አይነት ሰው እንዴት ይታመናል? ቀደም እኮ ጀግና ሲጫወት ያኔ ነው የገባሁትና ብዙ ነገር ሲያወራ ነበር። ስለዛ ነገር ራሱ ዮኒ አንዴ ከያዝክ ስለማትለቅ ይቅርታ አስጠይቀው። ቪዲዮውን ፎርዋርድ እናደርግላለን። ፐብሊክሊ ይቅርታ ይጠይቅ፣ ንስሐ ይግባ። እንደውስ ትልክልኛለህ እንዴ? በሰላም ልወጣ ስንኬው አመሰግናለሁ ኤርሚያስ ስላስገባኝ። አንተ ግን ዮናስ የምትባለው ልጠይቅ እፈልጋለሁ። አስወርደው። አንተ የዛሬ 2 ኤርሚያስ ወርደው። ለስድብ ነው የማታውቁትን ሰው አታስገቡ። በጨዋታ ትንሽ ላፍተር ይኖረን እንጂ ብራዘር። ጌርሳሚ ዳግዬ ስጠው ለዮኒ። ዮኒ ይሄንን ሲሄድበት አላየውም። ቆይ አንዴ እቺኒ ያታ አንዴ ትልቁ አድርጉኝ አንድ ጊዜ ዮኒ ይሄድበት። በዚህ ጉዳይ አስቡት እናንተ ዝም ብላችሁ አስቡት። ኦርቶዶክሶች ቤት ዲቤት ተጠርታችሁ ስድስቱ አለቅልኝም እስከዛሬ ቆይ ስማ ስድስቱ አማደ ሚስጥራት እያልክ ብታወራ ዝም ብለህ አስበዋል? ስድስቱ አማደ ሚስጥራት ነገ መከራከረው በስድስቱ አማደ ሚስጥራት ብትል ኦርቶዶክሶች ለዘላለም ነው የሚስቁብህ። አሁን ይሄን ስማልኝ እንግዲህ ስንት አማደ ሚስጥራት እኛ ስንት አማደ ሚስጥራት አልኩ ስንት ሶሎዎች ነው ያሉን? እንግዲህ ስሙ እንግዲህ ይህን ሰዓት አጥንተህ ነበር መጀመሪያ መምጣት ያለብህ። ፊት ያልተነካው ሀሳብ ምን የሚለው ሀሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሀሳብ ከአምስቱ ሶሎዎች አንዱ እሱ ነው። ከአምስቱ ሶሎዎች ውስጥ አንዱ ስግደት ለእግዚአብሔር ብቻ ነው ያለ ነው። እንግዲህ ምን ትለዋለህ? ስድስተኛ ሶላ ጨምሮልናል ወንድማችን። እስኪ ድገሙ ልደት። ብዙ ጊዜ በውይይት ያልተነካው ሀሳብ ምን የሚለው ሀሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሀሳብ። ታዲያ ከኤርሚ ጋር ሊከራከሩ የመጡበት ነገር ምንድን ነው? አልገባኝም። በሱ ዙሪያ ላይ ስማ እንደገና ብዙ ጊዜ በውይይት ያልተነካው ሀሳብ ምን የሚለው ሀሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሀሳብ ከአምስቱ ሶሎዎች አንዱ እሱ ነው። ስግደት ለእግዚአብሔር ብቻ። በሱ ዙሪያ ላይ እንድንወያይ ያቀረብከውን ቻሌንጅ ተቀብያለሁ። እቺን 5ቱን ሶሎ ለማፍረስ የ15 ቀን ቻሌንጅ ምናምን አያስፈልገውም። የ90 ደቂቃ ውይይት ወይም የ60 ደቂቃ ውይይት በቂው ስለሆነ ስግደት ለእግዚአብሔር ብቻ በሚለው ከ5ቱ ሶሎዎች ውስጥ አንዱ የሆነውን ስንቴ እንዳለው ግን ተመልክታላል።
ተሳስቶ ነው ዳጸ ልሳን ነው ዳጊ ዝም ብለህ ስተት አትለቃቀም እንዳትል። ዳጸ ልሳን መሆን አይችልም። አዎ እየደጋገመ ነው እንግዲህ ተመልከቱ። ስድስተኛ ሶላጭ ሌላ ልደት አለ እንዴ? እኔ የማላውቀው። አዎ ይሄ ነው እንግዲህ ችግሩ። አይ ለማወቅ ብዬ። አዎ ስድስት አላለም። ልክ ነው። እኔ ስድስተኛ አላልኳችሁም። ስድስተኛ ሶላ ጨመረልን። እኛ ሶላዎች ውስጥ ስግደት ለእግዚአብሔር ብቻ የሚባል የለም። ከስር ያነበብኩ ነው። ዮኒ ምን አልከኝ? ይቅርታ። አይ ሌላ ልደት አለው የማላውቀው ተምታቶ ክሎኑ ነው ይሄኛው መሰለኝ። አዎ ክሎን ካላደረጉት ይሄ ጌርሳም ያለህን ቪዲዮ ላሰማ። ይሄንንና ጌርሳም ያለህን ላሰማና ወደ እናንተ ቀጥሉ። አዎ ግን ተመልከት፣ ይሄ ማለት this is a big foul ነው። ቢግ እንትን ነው እና ተሳስቶ ነው ዳጸ ልሳን ነው ልትለው አትችልም። እየደጋገመ ነው የሚለው። አንዴ ልድገመውና ወደሚቀጥለው ቪዲዮ ይቅርታ። እኔ እንደውም ብዙ ላልፈው ነበረ፣ ግን ካነሳው ጌርሳም ጥሩ። ኦኬ እነሱ ቤት ቢሆን ይሄኔ ሰለብሬት ያደርጉበታል እንደዚህ አይነት እንትኖችን። እሺ ብዙ ጊዜ በውይይት ያልተነካው ሀሳብ ምን የሚለው ሀሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሀሳብ ከአምስቱ ሶሎዎች አንዱ እሱ ነው። ከአምስቱ ሶሎዎች አንዱ እሱ ነው። ስግደት ለእግዚአብሔር ብቻ። በእሱ ዙሪያ ላይ እንድንወያይ ያቀረብከውን ቻሌንጅ ተቀብያለሁ። እቺን አምስቱን ሶላ ለማፍረስ የ15 ቀን ቻሌንጅ ምናምን አያስፈልገውም። አሁን ችግሩ ምንድነው? ሁሉም ሲገቡ አይታችሁ በጣም ፎክረው ነው የሚገቡት። እንዲህ እናረጋታለን ችግር የለም። እቺ ባለፈው ፈለገ እንዴት እንደፎከረ አይታችኋል። ቀድመው ሲፎክሩ የሚስቱት ነገር ምንድነው? መሰረታዊ ነገር እኮ ሳታቅ ነው እየፎከርክ ያለው። ስንት ሶላ እንዳለን እንኳን ሳታቅ ነው። አይ ስግደት ለእግዚአብሔር ብቻ የሚባል ሶላ የለንም እኛ። ግን ሲያወራቅ ለማያቅ ሰው አሁን ኦርቶዶክስ የሆነ ስትሰማው እውነት የሚያወራው ነገር ከፈገግታው ከኮንፊደንሱ ከምናም ተነስተ ይሄ ልጅ ያውቃል እንዴ ይችላል እንዴ ምናም ብለህ ነው የምታስበው። ግን ይሄን ቤዚክ እንኳን ነገር ሳያቅ ነው መጥቶ ልወያይ የሚለው። ከዛ ደግሞ ይደጋግመዋል። ሉክ 90 ደቂቃ ውይይት ወይም የ60 ደቂቃ ውይይት በቂው ስለሆነ ስግደት ለእግዚአብሔር ብቻ በሚለው ከአምስቱ ሶሎዎች ውስጥ አንዱ የሆነውን ያው ደገመው። ስግደት ለእግዚአብሔር ብቻ በሚለው ከአምስቱ ሶሎዎች እሺ እንኳን ቪዲዮ ተደግሞ ነው። እሺ ኦኬ እሱ ርዕስ አድርገን መግባት እንችላለን። ኦኬ ስለዚህ ይሄን ተለማምደ መጀመሪያና ለማለት ነው። መጀመሪያ ስንት ሶላ እንዳለን እወቅ። አንደኛ እኛ ከክርስቲያን ወገን አንዱ ስድስቱ አማደ ሚስጥራት ቢል አስባችሁታል? እዛ ቤት ዘላለም ነው መሳቂያ የምትባሉት። ዘላለም አይ ጉድ! ምንም እኮ እውቀት የለሽ። እስኪ አንብቢ መጀመሪያ። አይ አንቺ እቺን እንኳን ሳታውቂ ነው ልትከራከሪ እንደው ዲቤት የምትጠሪው ምናምን ነበር። 2 ዓመት ሙድ የሚይዙብኝ። ሌላ ደግሞ ከባድ ፋውል ጌርሳም ያስታወሰንን ነው። ኦኬ እኔ እኮ በጣም ነው የሚያስቀኝ ትቢታችሁ እንትናችሁ እንትን አድርገነው 5 ደቂቃ ይበቃናል። ደግሞ ለዚህ ደግሞ ኤርሚያስ ምን ችግር አለ እናት ወልደዋለች ምናምን ብሎ መጣ። ከዛ ማን እንደወለደው እንግዲህ አይተናል። እሺ እንቀጥል። በደንብ በታሪክ መቀመጥ ያለበት ነገር ነው። ምን ያህል እኔ መግቢያ ሰርቼበታለሁ። እናንተ ገብታችሁ ስሙት። ጊዜ ለመቆጠብ ቀጥታ ከሱ ሀሳብ ጋር ወንጌል እንጂ ለውሸት የዚህን ያህል ርቀት መሄድ አያስፈልግም። አዎ ወንድምህ ይሄ ስሙ 3 ሰዎች ተደርገው የተሳለ አለ አይደለ? አሁን ከሱ ራሱ ለእኔ አሁን ኮንፈርት አይሰጠኝም። እሱ ፊት ሄጄ የመቆም ኮንፈርት የለኝም ለእኔ ማለት ነው። ምክንያቱም እንደ ሌላ ነገር ነው ማስበው። መንፈስ ቅዱስ መንፈስ ነው እንጂ ምስል ይቀረጽለታል ብዬ በቃ አስቤያለሁ ለራሴ። ሚካኤልን ገብርኤልን ዮኒ ያለ አረ በደንብ እየሰማ ልጅቷ ምን እያለችው መሰለ? እኔ ኮንፈርት አይሰጠኝም ሶስቱ የተሳሉት እያለችው። አዎ በደንብ ስማት። በቃ አሁን ጥያቄው ይሄ ነው፣ የሚመለስላትን ስማው። እኔ ላይ ያለላችሁ ቪዲዮ ሁለቱን ርዕሱን አሳያችኋለሁ ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ቁጥር 6 ላይ በዙፋኑ ላይ 3 ሽማግሌዎች ነበሩ። የት ጋር ነው በዙፋኑ ላይ 3 ሽማግሌዎች አለ የሚለው? እስኪ አሳዩን እንጂ ቆይ ይውጣ። ዮሐንስ ራዕይ 4:6 አውጣ። ዮኒ የማውጣው እኔም ላውጣው። እስኪ ሊኖር እኮ ይችላል ምናልባት አንተ ያልተማርነው አለ እንዴ? 4 ስንት ላይ 6 ላይ እንግዲህ ዝም ብለህ ኮንፊደንሱን ያየ ሰው ይሄ በዙፋኑ ብርሌ የሚመስል የብርጭቆ ባህር ነበረ በዙፋኑ መካከል፣ በዙፋኑም ዙሪያ በፊትና በኋላ አይኖች የሞሏቸው 4 አንበሶች ነበሩ። 4 እንስሶች ነበሩ ይላል። አሁን እሱ የሚለው እንስሶች ይቀርታ። እሺ አንዴ ሆልድ። 4ቱ 3 ሆኑ እንዴ? በጣም እኮ የሚያስቀው እኮ እሱ አይደለም። ሁለት ነገር ነው እዚህ ጋር ዋሻት። አንደኛ በቀንነት ኦርቶዶክሳዊ ሲጠይቅ አትሊስት ከኛ ጋር ሲከራከሩ ለማምለጥ የሚችለው ገለጉት ነገር አለ። ኦርቶዶክሳዊ ሲጠይቀው ለምን ይዋሻዋል? ገባ? ማስተማር አለበት። አነቦም ብለው ነው ብዙዎቹ ያሳዝኑኝ እኮ። ሳናነብ እኮ ዋቴ ተተርተናል አባ። አዎ እዚህ ጋር 4 እንስሶች እያሉ እሱ 3 ሽማግሌዎች አላት። ቁጥሩን ለውጦ
አንደኛ አራቱን ሶስት አድርጎ እንደገና እንስሶቹን ሽማግሌ ያርጓቸዋል። እንስማው መልስ ይለፍለት ይመቸው። ከዛ ከኤርሚያስ ጋር ዲቤት ላድርግ። ልጅቷ አመነች ወይ አሁን እንደዛ ካላት በኋላ? አይ እነሱ የማያነቡ ስለሆኑ ምን ታረጋዋለች? እሷ ስታነብ አምናለች። መቼ ያነበበች ቀን ያው ሰው አታረገውም። እስኪ እሱማ አማደ ሚስት እንትንም የለም እኮ ብሎ ነበር እኮ ስለ አድኖም አይባልም ብሎ ነበር። ወደሱኛው ቪዲዮ እንሄዳ፣ ወደ ሶስተኛው ውሸት እንሄዳለን። እሺ ስሙ ብቻ መንፈስ ቅዱስ መንፈስ ነው እንጂ ምስል ቀረጽለታል ብዬ በቃ አስቤያለሁ። ለራሱ ሚካኤልን ገብርኤልን ያየሁለት ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ቁጥር 6 ላይ በዙፋኑም ላይ 3 ሽማግሌዎች ነበሩ። ሰማሁ አይደል? ሶስት ሽማግሌዎች 3 ሰዎች አለ። 3 ሰዎችም 3 ሽማግሌዎችም አይልም። ተመልከቱ እንግዲህ እንዲህ ነው የሚያጣመሙ። ሄዳችሁ እንደማታነቡ ስለሚያውቁ ዝም ብለው ለጊዜው ያለውን የተመጣባቸውን መከራ ጥያቄ ሰው መጠየቅ ስለጀመረ እንዲች አድርገው ስኪፕ ያደርጉታል። ያነበበች ቀን ከፈለገች በውስጥ ትጠይቀኛለች። ለጊዜው ከውርደት ድኛለሁ ነው አላቅም። በጣም ያሳዝናል። በእውነት በጣም ያሳዝናል። በአራቱም አቅጣጫ አንድ ፊቱ የላም፣ አንድ ፊቱ የአንበሳ፣ አንድ ፊቱ የሰው፣ አንድ ፊቱ ደግሞ የንስር። ስለዚህ የሰጣት ክፍል ኦኬ። ሌላው ሶስተኛውን ደግሞ እንመልከተው። ይሄ አሁን ምንድነው መሰለ ይሄ ሰው በጣም በተጠናከረ ሁኔታ የሚዋሽ ኦኬ ስለሆነ ወደዚህኛው ደግሞ እንሂድ እስኪ። አሁን ደግሞ ሌላ ሰው ደግሞ ጠየቀው፣ ሌላ ጥያቄ አለኝ ብላ ስዕል አድኖ ለምንድን የሚባለው? ስዕል አድኖ አናምን። ኮንፊደንሱ ብቻ ተመልክቶ አሁን ፊቱን የሚያይ ሰው ኦርቶዶክሳዊ የሆነ ሰው አቤት እውቀት፣ አቤት መረጋጋት፣ አቤት ነገሮችን በብስለት መመለስ እያለ ነው የሚሰማው። ገባ? ያወቀ ግን ሰው ያደርገዋል ወይ ነው ይሄ ልጅ እኮ ችግሩ እኮ። እንዲህ አይነት በጣም ፕራይመሪ በጣም ተራ የሆኑ ነገሮችን የምትሸመጥጥ ከሆነ ነገ እንዴት ነው ወንጌልህን የምትሰማው? ወንጌል ብለህ ብታወራው ባለፈውም ሸውደህ ነበረ። 4 እንስሳ በሌለበት 3 ሰዎች በሌሉበት 4 እንስሳ በተጻፈበት ስትዋሽ ነበር። ዛሬ ስለ አድኖ የለም እያልክ ነው። እስኪ እንጨርሰው ይሄን ቪዲዮ። እዛ ቤት የቸገረ ምንድነው መሰላችሁ? እኛ ለእውነት ይሄን ያህል ከረጅ እያሳየናል ወገኖች፣ ክርስቲያኖች በጣም መበርታት አለ። ዳጊ ያስተካክል። 4 እንስሳ 3 ሰዎች ነው ያለው፣ ስላሴ ማለት ነው። 3 እንስሳ ለማለት 3 ሰው። ይሄ ሁሉ መከራ ስላሴዎች እንዳሉ ለማሳየት ነው ራእይ ላይ ሄደው። እንደዱ ቀይሯቸው ይሆን እንደዱ ደግሞ መንዝሯቸው ይሆን ምን አልገባኝ ብዬ ነው። ስዕል አድኖ ለምንድን እውነት ከነ ስዕል ያድኖ ስዕል አድኖ አናምን። በነገራችን ስዕል አድኖ አይባልም። አንድ ውሸት ቅዱሳት ስዕላት ነው የሚባሉት። 2 ውሸት ስዕል አድኖ የሚለው የተሳሳተ ስም በተለምዶ የሚጠራ ለብዙ ጊዜ በተከታታይ ተናግረናል። ስዕል አድኖ ተብሎ አይጠራም። ሰማ ለብዙ ጊዜ በተከታታይ ተናግረናል። which is ምንድነው? አንድ አይደለም የተሳሳት ነው፣ አንድ አይደለም ያሳሳት ናችሁ፣ አንድ አይደለም የዋሸናችሁ፣ በተደጋጋሚ ነው ዋሸናችሁ ማለቱ ነው። ለብዙ ጊዜ ተናግረናል ማለት ይሄ የሚያሳየው ምንድነው? የዋሸውት አንድ አይደለም እያለ ነው። ኦኬ እርሶ ይቀጥሉ፣ ንገሩት። ውሸት ማለት የሚጠራው ቅዱሳት ስዕላት ተብሎ እንጂ ስዕል አድኖ አይባልም። አሁን ለምሳሌ ይሄን ስዕል አድኖ ተመልከት። ይመጣል ዘማሪያም ደግሞ አሁን ይሄ ቤታችን ስለፍቆ ትክክለኛ ስዕል አድኖ ይሄ ነው። አሁን እኛ ብዙዎቻችን እንትን ላይ አተኮርን እንጂ አክል ላይ ከዛ እኮ የሚያስቀኝ መሰለህ ይሁንዬ የሚያስቀኝ አንድ ነን ይላሉ። ከዛ እንዴት ነው ስትላቸው ኦርቶዶክስ አንድ ነን እኛ ምንም የተለያየ ትምህርት የለንም የተለያየ እንትን ግንዛቤ የለን አንድ ነን ይላሉ። ተበጣጥሳል እኮ እዚህ ጋር እንኳን በስዕል አድኖ ፈለገም